ያኛውን ሰው ስሙን አበበን ስጠይቀው ክርስቶስ አዲስ ይባላል፣ ልጁ አዲስ ይባላል። ከኤርሚያስ ጋር ነው የሚለው። የምር ደግሞ አዲስ የሚባለው ልጅ በኢየሱስ ክርስቶስ ከዘላለም ልጅነት አያምንም። አዎ እሱን ይዞ ሄዶ ልጁ ይህን ነገር ሲጠይቀው ኤርሚያስ እንዳላችሁትም ከኤርሚያስ ጋር የሚሆን ሰው ከሆነ አዲስ የሚባለው በተቻለው አቅም ከእግዚአብሔር ቃል ይልቅ ሰውን ስለሆነ የሚያስቀድመው ሳይሆን ሁኔታውን እንግዲህ በዚች ብቻ እኔ እዚች ላይ ስላለች ብቻ ነው የተናገርኩት። ንገሩትና ይምጣ ማለት ነው። አኬ ከመጣ ማለት ነው። አንድ አፍታ ማን ሆነ ያስነኩት በእውነት ማለት ነው። ሪከርድ አድርጌዋለሁ። እንዴት በራሱ እንዴት እንደሚያፍር ታዩታላችሁ በኋላ ማለት ነው። እኔ ቀጥዬ ሳሳየው እዚህ ስነግራው እንዴት እንደሚያፍር ሰውየው ማን ነው መጥቶ ከኔ ጋር ያወራው ሰውዬ ማን ነው? በምን ዓላማ ነው እንደዛ? አይ ኖ ኖ ኖ ወገኖች በቃ እንዴ እየነገርኳችሁ እንዳትገባ ትላላችሁ እንዴ? ሰውየው ተልኮ ነው የመጣው። ተልኮን ግን አልተሳካለትም። ምክንያቱም ነቃሁበትና ሊመረምር ነበር የመጣው። ይሰጠኛል ወይንስ እሰጣል? ቀደም እዛ አንተን ስድብ አልሰማማ። ያኛውን ሰው ስሙን አበበን ስጠይቀው ክርስቶስ አዲስ ይባላል፣ ልጁ አዲስ ይባላል። ከኤርሚያስ ጋር ነው የሚለው። የምር ደግሞ አዲስ የሚባለው ልጅ በኢየሱስ ክርስቶስ ከዘላለም ልጅነት አያምንም። አዎ እሱን ይዞ ሄዶ ልጁ ይህን ነገር ሲጠይቀው ኤርሚያስ እንዳላችሁትም ከኤርሚያስ ጋር የሚሆን ሰው ከሆነ አዲስ የሚባለው በተቻለው አቅም ከእግዚአብሔር ቃል ይልቅ ሰውን ስለሆነ የሚያስቀድመው ሳይሆን ሁኔታውን እንግዲህ በዚች ብቻ እኔ እዚች ላይ ስላለች ብቻ ነው የተናገርኩት እንጂ ምንድነው በመለኮት አልተወለደም ወላዲ መለኮት ሰራጺ መለኮት ብላችሁ ካመጣችሁት አንጻር ከሆነ እንደዛ ያለ የለም። በቃ አሁን እሱ ቆይ አንዴ ሰማኝ ቃሉ ያ ክርክር የተነሳ ቪዲዮ ላይ አውራ ውይይት ሲያደርጉ እንደነበር እነግርሃለሁ እንዴ። እሺ ተባረኩ ወገኖች፣ እንኳን ደህና መጣችሁ። ሰላም ለእናንተ ይሁን ሁላችሁንም። የአኬ ስልክ ያለው ሰው ካለ እስቲ ስልኩን ይስጠኝ። አኬ ሳያቅ ማኑ አስነክተውታል፣ አላወቀም። እንደው ዝም ብዬ ስለራራሁለት ማለት ነው። የአኬ ስልክ አላችሁ? እዛ ዱርዬ የሆነ ሰው ቤት ስለማልገባ ነው እንጂ እዛው ገብቼ ነግረው ነበረ። ግን እውነታቸው ነው፣ በተቆራረጠ ቪዲዮ ነው። ምክንያቱ ምን እንደሆነ አላወቀም እና አሁን እሱ የመሰለው የተቆረጠ ቪዲዮ ነው እና እዛ ዱርዬ ቤት አልገባም። እኔ ግን አኬ ስልኩ ካላችሁ ስልኩን በውስጥ ስጡኝ፣ ካልሆነ ደግሞ ይፈልግሃል በሉት። አይ ቲንክ በቅንነት ስለሆነ እሱ ያየው በነግረው ደስ ይለኛል ማለት ነው። ካልሆነም ችግር የለውም። አይ እዛ አልገባም እህትየው፣ እዛ አልገባም በፍጹም። አኬ ቤት ቢከፍት አኬ ጋር ሄዳለሁ፣ የእውነት ለመናገር ማለት ነው። አኬ ቤት ቢከፍት አኬ ጋር ቢሆን ገባ ነበረ። ገጣ ንገሩትና ይምጣ ማለት ነው። አኬ ከመጣ ማለት ነው። አንድ አፍታ ማን ሆነ ያስነኩት በእውነት ማለት ነው። ሪከርድ አድርጌዋለሁ። እንዴት በራሱ እንዴት እንደሚያፍር ታዩታላችሁ በኋላ ማለት ነው። እኔ ቀጥዬ ሳሳየው እዚህ ስነግራው እንዴት እንደሚያፍር ሰውየው ማን ነው መጥቶ ከኔ ጋር ያወራው ሰውዬ ማን ነው? በምን ዓላማ ነው እንደዛ? አይ ኖ ኖ ኖ ወገኖች በቃ እንዴ እየነገርኳችሁ እንዳትገባ ትላላችሁ እንዴ? በቃ የማልገባበት ቤት አልገባም። ለዘላለም በብላክ ሊስት ውስጥ የከተትኩት ሰው ቢኖር ይሄ ዝም ብሎ እንደው ባል እንዳጣች ምናምን ነገር ተብሎ እንደሚባለው አይነት ወይ ደግሞ እንደተቀለበ ፈረስ ሲያሽካካ የሚውል ሰውዬ ጋር አልገባም። አኬ ቢሆን የከፈተው እሱ ጋር ገብቼ ነግረው ነበር። ምንም የማጠራው ነገር የለም፣ ምክንያቱም ያበላሸውት ነገር ስለሌለ ማለት ነው። ሰውየው ማን እንደሆነ አላወቀም። አክሊለ አያው ሰውየው ማን እንደሆነ እኔን ሊፈተነኝ የመጣውን እሱ እኔን ሊፈተነኝ የመጣው ሰውየው ማለት ነው። እኔ ግን ሊፈተነኝ የመጣውን ሰውዬ እንዴት እግዚአብሔር አብ ከዘላለም ኢየሱስ ክርስቶስን በባህሪው እንዴት እንደወለደው እስቲ እሱ የሚያውቅ ከሆነ የአብራራ ብዬ እኔ ራሱ ፈታኙን እኔ እየፈተንኩት እንደሆነ አላወቀም አኬ ማለት ነው። ለዚህ ነው ጠንከር አድርጌ የጠየቅኩት። የሚያነሳቸው ጥቅሶች ላይ ሁሉ ጭምር የምጠይቀው ደጋግሜ፣ ጠንከር አድርጌ የምጠይቀው ደጋግሜ ሰውየው እኔ ጋር መጥቶ የኤርሚያስን የእውቀት ልቀት ለማወቅና
ማኑ ለማስነካት ነበር የመጣው። እኔ ግን አይቀጡ ቅጣት ቀጥቼ ማኑ አስነካሁት ማለት ነው። ዕብራውያን 11 ማነው ዕብራውያን 1 ላይ ማለት ነው። አኬ አላወቀም። አሁን ካወቀ ማለት ካለ ግን ጥሩት ፕሊስ። ኤርሚያስ ይፈልጋል ወንድምህ ብላችሁ ማለት እሺ። ወንድምህ እኔ ግን ራሱ ክሊር የምታደርገው አኬ ምን ስለሆነ ነው ማለት ኢንቴንሽናል እንደሆነ በቅንነት ስላወራ ብዬ ነው ወንድምህ እንጂ የግድ ለሱቅ እንትን ማለት ቅንነትም የለም ወንድም፣ ምንም በቅንነት አይደለም። እኔ ስለመሰለኝ ነው ኢንቴንሽናሊ ነው ትክክል እንዳልሆነ እንኳን እየነገሩት። ኧረ በፍጹም እዛ ውስጥ መግባት የለብንም ወንድም። አቋሙ ይታወቃል፣ በጣም ግልጽ ነው፣ የታወቀ ነው። ክሊር አድርገሃል በዚህ ጉዳይ ላይ በፍጹም አይደለም ወንድም። እኔ እዛ ውስጥ ራሱ መግባት የለብኝም። ማን ስለሆነ ምን ስለሆነ ራሱ ምን የሚነሳው ማለት ነው። እና ኢንቴንሽናሊ ነው የሚያወራው፣ ራሱ ኢንቴንሽናሊ በራሱ ማለት ነው። ቪዲዮ እንደማያስኬደው ስላወቀ ነው መጨረሻ ላይ ራሱ ሀሳቡን የቀየረው ማለት ነው። እና ግልጽ ነው፣ አላማቸው ይታወቃል እኮ ወንድም። በእንደዚህ ደረጃ ላይ ማየት አለብህ ብዬ አላምንም በትክክል ማለት ነው። ሀሳባቸው የታወቀ ላይ ማጦዝ የተፈለገው አንተ እንደማታምን በጣም የታወቀ እና የታወቀ ነው እና አይ ዶንት ቲንክ እዛ ውስጥ መግባት አለብህ ብዬ አላስብም። ኤኒ ሰው ጥያቄ ካለው ግን አንተ ኤኒ ሰው ጥያቄ ካለው እምነት የታወቀ ነው፣ ግልጽ ነው። ኧረ እሱ ማንም ጋር ቢሆን ወንድምነት በዚህ ጉዳይ ላይ በፍጹም ለማንም በር መከፈት የሌለበት ጉዳይ ነው በትክክል ማለት ነው። እና ሳያውቁ ምናምን ቀርቶ ከሆነ ወንድምነት አይደለም። እኔ እሱን አደርግልህ እፈልጋለሁ። ሳያውቁ ቀርቶ አይደለም። ኦኬ። ግን ሰው ወንጌል እንዳይሰማ የሆነ እንቅፋት የሚመስል ነገር ካገኙ ያንን እንቅፋት ለመጠቀም ነው እያደረጉ ያሉት። ኦኬ። ለማንም ማለት ነው ወንጌልን እንዳይሰበክ ሰዎች በደንብ ማለት ነው እንዳይሰሙ እንቅፋት ከመክፈት አንጻር ነው የሚያደርጉት እንጂ ሳይገባቸው ቀርቶ አይደለም ወንድምነት፣ እውነት ለመናገር ማለት ነው። እና በዚህ ደረጃ ላይ መሆን አለበት ብዬ አላምንም። ግን አንተ ሀሳብህን የራስህን ሀሳብ ሪፍሌክት ማድረግ ግን ትችላለህ። ግን እንደዛ ነው ብዬ በትክክል እኔ እንግዲህ ጠየም አድርጌ አስቤው ነው በቀናነት አይ ቲንክ ማኑ ሊያስነኩት ይሆን ብዬ በሚል ነው አኬን ምናልባት ያልኩት እንጂ እኔ ለግድ ለሱ ማብራራት አይጠብቅብኝም። ምንም ያስተካከልኩትም ማስተካከል የለም፣ ምክንያቱም ስላልተሳሳትኩ ማለት ነው። በዚህ ቃል ላይ መጀመሪያ ላይ ራሱ ወንድም አሁን ሲታገለው ትክክል አይደለም እያለ የነገረው ሁሉ እስቲ ለሚቀጥለው ቪዲዮ እንደማያስኬደው የአንተ ሞቲቭ እንደዛ እንዳልሆነ ሲገባው ራሱ የሚያወራው አሁንም አጌንስት ነው የሚናገረው። እና ኢቭን የያዙት ያው የከፈቱት ቪዲዮ እንኳን እንደማያስኬዳቸው እያወቁ ኢንቴንሽናሊ አንተ እንደዛ እንዳላልክ እየተረዱ እንኳን ልክ ነው አይ በዚህ ደረጃ እንኳን ስተዋል ብዬ አይደለም ማምነው አይደለም እያወራ ያለው እና ስቲል አጌንስት ነው እየተናገረ ያለውና ስላልገባው አይደለም። ደግሞ በጣም ክሊር ነው እኮ ይሄ ቲክቶክ ላይ ላለ ሰው ቴዎሎጂ ደግሞ ለሚረዳ ሰው የተናገርከው ሐሳብ በጣም ግልጽ ነው። ያንተም ስታንድ በጣም ግልጽ ነውና በፍጹም እንትን አይደለም እንደው ጠይሙን ብለህ እንትን መሆን የለበትም። የበለጠ እድል መስጠት አለብህ ብዬ አላስብም። ምንም የምታስተካክለው ነገር የለም ወንድም። ኖ አይ እኔማ ማስተካክለው የለም። ልክ ነው። እኔ ምክንያቱም ያጠፋት ነገር ስለሌለ ማለት ነው። አቅም አለኝ ግን ብሎ የሚል ራሱ ከሆነ እስኪ አኬ ይምጣና ያውራ አቅም ካለው ማለት ነው። እኔ እዛ ሰው ቤት ስለማልገባ ማለት ነው። በዚህ ጉዳይ ላይ ላወራ አቅም አለኝ ብሎ ካለ እንደው በቅንነት ከመረዳት ካለ እንደው ስለተረዳሁት ብዬ በሚል እንጂ ምንም ያጠፋሁት ነገር የለም። አይ እኔ እዛ አልሄድም እኮ አልኳችሁ። ምንድነው እዛ አትሄድ የምትሉት እንዴ? አማርኛ ስትሰሙ እኔ ስናገረው እንዴ ብጽፉት ምን ሆናችሁ? እዛ አልሄድም ብዬ ስል እዛ አትሄድ ትሉኛላችሁ እንዴ? ኦኬ እዛ አልሄድም በቃ ያለቀ ነው። በፍጹም ነገርኳችሁ። አክሊለ ቢከፍት እንደው እሱ ጋር እንደው ምናልባት ያውም ለሱ አይምሮ ለመጠንቀቅ ከማለት እንጂ
ምንም ያውቃል እኮ ራሱም ልቦናውም ያውቃል። እያንዳንዱ ኦርቶዶክስ እንዴት የእግር እሳት እንደሆንኩባቸው ያውቃሉ። እና ነገረ ክርስቶስን የሚያክል ያጠፋሁትም ጥፋት የለም፣ ያስተካከልኩትም ነገር የለም። ኦኬ ይሄ ዝም ብሎ እንደው በቅንነት ስለመሰለኝ ነው። አኬን የተቆረጠ ቪዲዮ አሰምተውት ያሳሳቱት ስለመሰለኝ ነው። እና እዚህኛው ሰው ቤት አልጋ ሌሎቹ ቢሆኑ የከፈቱት ለምሳሌ መዝሙረ ቢሆን የከፈተው እዛ ይሄድ ነበር ወይ ልደተ ቃል ወይ በረከት አዝመራው ወይ እንደዚህ መምህር በረከት አዝመራው ማለት ነው። ወይ ደግሞ ናኪሌራ ራሱ ቢከፍት ገብቼ ነበር። ይሄ ግን ዝም ብሎ የደጋ ፈረስ ይመስል ሲያሽካካ የሚውል ሰውዬ ወይ መጽሐፍ ወይ አያነብ ወይ አያስነብብ ወይ አይሰብክ ወይ አያሰብክ እንዱ ዝም ብሎ ሲገለፍጥ የሚውል ሰውዬ ቤት አልገባም ለማለት ነው። ኤኒዌይ እሺ ኦርቶዶክስ ሆኖ እስቲ መጥቶ ኢየሱስ ከዘላለም አልተወለደም ብሎ ኤርሚያስ ተናግሯል ብሎ የሚል አንድ ለመድኃኒት ይፈለጋል። አንድ ሰው እስቲ መጥቶ ያወራ። ከዚህ በፊትም እኮ ተናግሬያለሁ እኔ ቤቴን አስቀምጬ ማለት ነው። አንድ ኦርቶዶክስ የዋታች አላችሁ አይደል? እስኪ አንድ እናቱ የወለደችው መጥቶ ኤርሚያስ ኢየሱስ ከዘላለም አብ አልወለደውም ብሎ አስተምሯል ብሎ የሚል ቪዲዮ ይዞ የሚመጣ በእውቀት ሊሞግት የሚችል ሰው ካለ ይምጣ። ለሞት መድኃኒት ይፈለጋል። ያ ሰው በሉ ተንቀሳቀሱ፣ ዱብ ዱብ በሉ እስቲ ኦርቶዶክሳውያን። አንድ ነው ያልኩ እና እንደዚህ አይነት እንደው መቼስ ብዙ ዳጸ ልሳኖች ሊኖሩ ይችላሉ። ግን በዳጸ ልሳን እንኳን ተብሎ የሚባል በአንድ በስተት እንኳን ልሳሳተው ማልችለው ልጠነቀቅበት የሚችል ዋነኛ ትምህርት ነው ለማለት ነው። ኤኒዌይ ኦኬ ወንድምና ችግር የለው። ጸጋ ይብዛላችሁ። እንግዲህ ይለፍልፉ ማለት ነው። ይለፍልፉ። አንድ ኦርቶዶክሳዊ ለሞት ይፈለጋል የሚገባ ማለት ነው። ኤርሚያስ ኢየሱስ ከዘላለም እግዚአብሔር አብ አልወለደውም ብሏል ብሎ የሚል አንዲት የተቆረጠች ቪዲዮ ይዞ የሚመጣ ማለት ነው። ወይ ደግሞ ሙሉ ቪዲዮ ይዞ የሚመጣ እናቱ የወለደችው ኦርቶዶክስ አንድ ይግባ። ያው እዚህ ጋር ማለት ነው። እኔ አንድ ሰው አለ ቦታ የሁለት ሰው አለ ናሱ ንስቱ ግቡና ያም ክርስቶሎጂ ለኔ ማንም የደብተራ ውላጅ ሊያስተምረኝ ድፍረታችሁ በእውነት ድፍረታችሁ። እኔ በዚህ ራሷ ኦርቶዶክስ ቤተክርስቲያን ራሷ አመሰግናታለሁ። በእውነት ኦርቶዶክስን አመሰግናታለሁ። ቅድመ ዓለም ከአብ ያለ እናት ድህረ ዓለም ደግሞ ዘንበለ ዘርአ ብእሲ ያለ አባት ከቅድስት ድንግል ማርያም ድህረ ዓለም ቅድመ ዓለም ደግሞ ያለ እናት ከእግዚአብሔር አብ ባህሪው ተወልዷል ብላ አስተምራኛለች። ለዚህ በጣም ማጨበጨብለት ትምህርት ነው። እውነተኛ የሆነ ትምህርት ነው። ወንጌላውያንም አማኞች ይህንኑ የሚያምኑት እኔም ይህንኑ የማምነው። እናስ ያ ሰውዬ ግን ሊመረምር ነበር የገባው። መርማሪውን ጥሩ አድርጌ እየመረመርኩት ነበረ። ለዚህ ነው ቁም ስቅሉን የማሳየው ማለት ነው። አሁንም ማንም ሰው ከመጣ ላወራው ፈቃደኛ ነኝ። የኔ አቋም ግን ይታወቃል በደንብ ይታወቃል። ዓለም ሳይፈጠር ቅድመ ዓለም እግዚአብሔር አብ ከባህሪው የባህሪ ልጁ ሆኖ ከአብ እንደተወለደ እንኳን ማመን አይደለም ሰብክ ያሳምናለሁ። እሺ ይሄንን ማንም ሰው ያውቃል፣ ሁሉም ሰው ያውቃል። ግን አየህ በተቆረጠ ቪዲዮ ቀደም ወንድምነት እንዳልከው ኤርሚያስን ታገሉ፣ አልቻሉም። በውግዘት ኤርሚያስ ቤት አትግቡ ብለው ኦርቶዶክሳውያንን አወገዙ። እኔ ቤት የገቡትን ሁሉ ጭምር ደብዳቤ እያጻፉ ከጎንደር ያሉ አንድ የደብረ አለቃ እኔ ቤት በመግባታቸው በእኔ ስም ደብዳቤ ጽፈው አወገዟቸው። ተናገሩነቱን ኤርሚያስ ቤት ገብተዋል ብለው ደብዳቤ ተጽፎ ማለት ነው። እና ኦርቶዶክሳውያን እኔ ታናሽ እረኛ ኤርሚያስ እንደ ኤርታሌ እሳተ ገሞራ ነው የሆንኩባችሁ። እዚህ ቤት መጥተህ ስትረግጥ ይፈጃል፣ ያቃጥልሃል። እቀስፍሃለሁ በአምላኬ ቃል ማለት ነው።
ዋሻለሁ ብለህ ብትል ይሄን አሰስገሰስ ድሪቱና ቡትቱ አምጥተህ ወላዲቴ መቤቴ ምናምን ብለህ ብትል አምጣ መረጃ ነው የምልህ። ስለዚህ አሁን ጦዛችኋል ማለት ነው፣ ተናዳችኋል፣ በሽቃችኋል። ስለዚህ ያላልኩትን አለ ብሎ በማለት ካልሆነ በስተቀር ለሞት መድኃኒት ይፈልጋል። አንድ ኦርቶዶክስ ነው አንድ እኮ አልኩህ። ተሳስተህ ገዝተህ አትልክም። አሁን እዚህ ያላችሁ እየሰማችሁ ነው። ተሳስተህ ገዝተህ አትልክም። አንድ ኦርቶዶክስ ሲገባ ያ ሰው ኤርሚያስ ኢየሱስ ክርስቶስ ከዘላለም የእግዚአብሔር አብ ልጅ አይደለም ብሎ አስተምሯል። ቪዲዮ አላችሁ ታሰማላችሁ። እዚህ ጋር ትልቁ ላይ አድርጋችሁ ማለት ነው። ኦኬ ቴንክ ዩ። እሺ ኦኬ መምህር እንኳን ደህና መጡ። መምህር ይሰማል? እሺ አኬን ከቻላችሁ ጥሩት፣ ካልሆነ ግን ችግር የለብኝም ቢቀርም ማለት ነው። እንዴት እንዳታለሉት ላሳየው ማለት ነው። እዛው ራሱ ቅድም የከፈቱት ቪዲዮ ላይ አሁን ሳሰማችሁ ታዩታላችሁ። እግዚአብሔር አብ ከዘላለም እንደወለደው እዛው ቪዲዮ ላይ እንደስናገር ማለት ነው። ኤርሚያስ ግን ቆይ አንዴማ ምን አይነት በቃ ዝም ብሎ ይቅርታ አድርጉልኝ፣ እንደው ምን አይነት ለወሬ እንዴት እንደቸኮሉ እንጂ እዛው ላይ ራሱ እግዚአብሔር አብ ከዘላለም እንደወለደው የተናገርኩትን ቪዲዮ ስሙት ወንድሞቼ። ኦኬ ባይዘዌ እንደዚህ ነው የቤት ስራ መሆንብህ ማለት ነው። የታለ እሺ ያለ ስሙት እዚህ ጋር ተናገረበት የመጽሐፍ ቅዱስ ክፍል ስጠኝ ከሌለ የለም። ይህን ሰው በዚያን ቀን እንደዚህ የጠየቅኩትኝ ዜድ አይደለም ያው ሴትዮዋ ዜድ ራሱ ሌላ የቤት ስራ ሆኖ ሰጥቷቸዋል። ሌላ ራስ ምታት ሆኖባቸዋል ወንድሜ ዜድ ማለት ነው። እና እንደዚህ ያርገው። አሁን ዜድ ምንም እዚህ ጋር አልነበረም፣ ግን ያው ወሬ ጥማታቸው የሆኑ ሰዎች ማለት ነው። ግን ይሄ እዚህ ጋር የምጠይቀው የነበረው ሰው ከዚህ ጋር ያለ እዚህ ጋር አለ ፍሪማን ነው ማነው ምናምን ነገር ብሎ ራሱን የሚጠራ ሰው፣ እሱ ሰው ሲመጣ እኔን ሊፈትን ሊመረምር ሊጠይቅ እኔ የመጣው እኔ ደግሞ መርማሪውን ለምን አልመረምረውም ብዬ ጀመርኩላ። እንደ ዶክተር አረገኛ አንተዬ እንዴ! ይሄንን የደብተራ ውላጅ እኮ አልኩ። ደብተራ ውላጅ ሱሬህን አስወልቄ እልካለሁ ነገረ ክርስቶስ ላይ ሱሬህን አስወልቄ አንድ ለሞት ይፈለጋል አልኳችሁ። ገዝት ላኩልኝ። ኦርቶዶክስ የሆነ እናቱ የወለደችው ነገረ ክርስቶስ ላይ ከኤርሚያስ ጋር አወራለሁ ብሎ የሚል ሰው ካለ ኢየሱስ ከዘላለም የአብ ልጅ አይደለም አብ አልወለደውም ብሏል ኤርሚያስ ብሎ የሚል አንዲት የተቆረጠች አንድ ደቂቃ ነው፣ አንድ ደቂቃ የተቆረጠ ቪዲዮ አምጥቶ እዚህ ጋር ከፍቶ አሰምቶ የሚናገር ሰው ካለ ይምጣ። አንድ ነው ያልኩ። ለሞት መድኃኒት ይፈልጋል። አይቀጡ ቅጣት እቀጣለሁ ማለት ነው። ያ ሰው ካለ ይምጣ። ቪዲዮ ያለው መረጃ ያለው ይምጣና ይናገር። ቤቱ ተናገሩ፣ እውነቱን ነው። ከዛስ ውጪ ወሬ ግን አልፈልግም። ያለ መረጃ ወሬ አያስፈልግም። በመረጃ ግን ከሆነ ናና አጋልጥ እስኪ። ኦኬ እዚህ ክፍል ላይ አዎ መምህርዬ አላልኩም እኮ እንዴ ታዲያ። መምህር የኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ናቸው። ኑ ይግቡ እየጠራሁት እኮ አይ ቲንክ አልሰሙ መሰለኝ። አንድ ኦርቶዶክሳዊ ይፈለጋል ነው ያልኩት። ቪዲዮ ያለው ይዞ የሚመጣ ማለት ነው። አንድ ኦርቶዶክሳዊ ይፈለጋል ነው ያልኩት። ቪዲዮ ያለው ይዞ የሚመጣ ማለት ነው። እሺ መምህር አሉ ይሰማዎታል? መምህር እሺ
አይ ቲንክ ኔትወርኩ መሰለኝ እሳቸው ጋር የሚያስቸግራቸው። ኤኒዌይ የኦርቶዶክስ መምህር ናቸው፣ የቅዳሴ መምህር ናቸው። ኦኬ ያዕቆብ እንካ ወንጌልን አትንካ። የኢየሱስን ሞት የሚያቃልል አይ ለአንተ አልሞተልህም ለእንትና ሞቶልሃል እና የኔ ወንጌል ተሰባኪ። እሺ ሌላ ሰው አለ? ቁጥር 5 ጥያቄው ቁጥር 5 ላይ ስለ መላእክት ስለ መላእክትስ ነው ብሎ የሚለው እንዴ? ሰኔ ጎልጎታ አንባቢ ልፈራ መስሎ ነው እንዴ? አንተዬ ቁም ስቅልህን ነው የማሳየው ስልህ አታውቁኝም እንደ ኤርሚያስ አበበ መሆኔን? አባቶችን እኮ ስብሰባ ላይ አስቀምጫቸዋለሁ። መጽሐፍቶቻቸውን ይዘው ታቀፈው እየየ እያሉ እንዲቀመጡ ማለት አታውቀኝም? ዛሬም አታውቁኝም? እንግዲያስ ቁጥር 5 ዕብራውያን መልክ መጽሐፍ ምዕራፍ 1 ቁጥር 5 ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ ያለው ከቶ ለማን ነው ይላል። ኦኬ እንዴ ኢየሱስንማ ወለደው አይደል እንዴ? ቅድመ ዓለም ከአብ ተወለደ አይደል እንዴ? እንደ መላእክት እኔ አንተ ወልጃለሁ ዛሬ ልጄ ነህ ብሎ አይለውም እንዴ ጌታ ኢየሱስ ክርስቶስን አብ? ዋት ቁጥር 5ን ለኢየሱስ ነው ብለህ ካልክ ኢየሱስ እኮ ከዘላለም የአብ ልጅ እኮ ነው። ታዲያ ከመላእክትስ እኮ ነው ያለህ። ኢየሱስን ከዘላለም በወለደበት አወላለድ ከባህሪው በወለደበት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። መልሱ ምንድነው መሆን ያለበት? ኢየሱስ ነው ማለት ያለብህ። መልሱ ማንንም አላለም ነው። ከመላእክት ስለሆነ ያለን ማንንም አላለም። ሚካኤልን፣ ገብርኤልን፣ ሱራፌል፣ ኪሩቤል አላለም። የባህሪ ልጆቹ አይደሉም። ማንንም ብሎ አያውቅም። ማንንም ነው አላለም ነው መባል ያለበት። ታዲያ ማን ነው የተባለው? ከዘላለም እግዚአብሔር አብ። ጥያቄውን ይዩት። ይሄ ዞረበት ትውልድ ሁሉ ማለት ነው። ጥያቄውን ይዩት። የዕብራውያን መልእክት ጸሐፊ ምንድነው እየጠየቀ ያለው? ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ነው የሚለው። መልስን ምንድነው መሆን ያለበት? እሱ ሰውየው ምን ብሎ መለሰልኝ? ኢየሱስን ነው አለ። ኢየሱስን ነው ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ከቶ ያለው? ከመላእክት መካከል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ በመዝሙር 2 መሰረት በመዝሙር 109 በቅንፍ 110 መሰረት ለኢየሱስ ከዘላለም የአብ ልጁ ሆኖ እንደተወለደ እንደተናገረለት ከመላእክት ለማን ነው የተናገረው ነው እያለው እኮ ያለ። መልሱ ታዲያ ምንድን መሆን ያለበት? ማንንም አላለም ነው። ማንንም አላለም ከመላእክት ማንንም። ፋክት ወደ ጥሻና ወደ ወንድምነት አንዴ ቀደም አኬ አንተን ሲከስብህ የነበረውን ቪዲዮ ደግሞ አሁን አሰማው። ኦኬ እንደማያስኬደው ሲያቅ ይሄንን ቃል እንደ ካድክ ሲናገር ነበር። ይሄንን ቃል ማለት ነው ያላልከውን እያወራ ሲናገር ነበረ። ቴንክ ዩ ወንድምነት። ልብ በሉ ግን ልጁን በመጀመሪያ ጠየቅኩትኝ። ከመላእክት የሚበልጥን ስም በወረሰ መጠን ከነሱ አብዝቶ ይበልጣል ብሎ ያለው ለማን ነው ብዬ ስለው ለጌታ ነው አለኝ። ትክክል አልኩት። ቴንኪዩ አልኩት። ምክንያቱም ከመላእክት የሚበልጥን ስም በወረሰ መጠን ከነሱ አብዝቶ ይበልጣል የተባለ ለማን ነው? ጌታዬ ነው። ኦኬ ቴንኪዩ አልኩትኝ። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብዬ ስጠይቀው ለኢየሱስ ነው አለኝ። ለኢየሱስ እንደዚህ ይባላል እንዴ? ከመላእክት ብሎ ኢየሱስ መልአክ ነው እንዴ? አይደለም እኮ አይደለም። ኢየሱስ ጌታ ነው፣ የመላእክት ፈጣሪ ነው፣ የሰማይ ምድር ፈጣሪ ነው። ታዲያ ጥያቄው የዕብራውያን መልእክት ጸሐፊ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ልክ ኢየሱስን ከዘላለም እግዚአብሔር አብ ከባህሪው እንደወለደበት አይነት አወላለድ በዛ ኢየሱስን በወለደበት አይነት አወላለድ ኢየሱስ ከባህሪው ከአብ ተወልዷል ብለን በምናምንበት በመዝሙር 2 በመዝሙር 109 በቅንፍ 110 ቁጥር 4 መሰረት በተጻፈው አምላካዊ ቃል መሰረት ልብ በሉ
በዛ መሰረት ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ ከቶ ለማን ያለው ብለው ሲሉ የምትመልሰው ከመላእክት ማንንም አላለም ነው። ከመላእክት ማንንም አላለም ነው። ይሄው ነው መልሱ። ኢየሱስ ብለህ ካል ገደል ትገባለህ። ኢየሱስንማ ከዘላለም ወልዶታል። ኢየሱስንማ ልጄ ነህ እያለው ነው። ኦኬ ዶክተር ቆይ አሁን እኮ ልናየው ነው መልሰን ማለት ነው። አሁን ቪዲዮውን ይልኝ። ኦኬ አልወጣኝም አላልኩም። ኦኬ ባይዘወይ ከኔ ጋር ነው ያወራኸው። ለዛ ነው የመጣሁት። ኦኬ እድል ከሰጠኝ። ኦኬ ቆይ ቴንክ ዩ። የዛን ቀን እኮ ምን እድል ሰጣለህ? የዛን ቀን እኮ አይቀጡ ቅጣት ቀጥቼ ልክ ያለው አሁን ሁለተኛ ቅጣት ደግሞ ተዘጋጅ። ኦኬ በዛ በፍሪማን መተህ ለስለላ ነበር የመጣው። ጥሩ አድርጌ የቀጣኸው ማለት ነው። እሰልላለሁ ብለህ ለስለላል ለምን እንደመጣው ሚዩት አድርገው። እንኳንም መጣ ቴንክ ዩ እሰጥሃለሁ። አሁን ልደት ምን አለ? መጽሐፉ ላይ ሙሉ በሙሉ አይልም ብሎ አለ ኖ መጽሐፉ ላይ ሳይሆን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ነው የጠቀሰው። ዮሐንስ ወንጌል መጽሐፍ ምዕራፍ 1ን ሲጠቅስ በእቅፉ ያለ አንድያ ልጁ ነው ብሎ የሚለው በእቅፉ ያለው አንድያ ልጁ ማለት ግን እኔ የጠየኩትን ጥያቄ የሚመጥን መልስ አይደለም። ምክንያቱም አብ ከዘላለም ወልጃለሁ ብሎ ያለው የመዝሙር 2 አለ። የመዝሙር 109 በቅንፍ 110 አልጠቀሰውም። አሁን ይኸው ሰውዬው እዚሁ መጥቶልሃል። አልጠቀሰውም፣ አያውቀውም። መዝሙር 109 በቅንፍ 110ን አያውቀውም። ይሄ ከአጥቢያ ኮከብ ከአስቀድሞ ከወድ ወለድኩ ብሎ የሚለውን አያውቀውም። ይሄኛው ተከራካሪ ባይዘዌ ታድሶ ነኝ የካልቪን ተከታይ ነው፣ የአቶ ካልቪን ማለት ነው። እና በወቅቱ ሊሰልል ነበር የመጣው ማለት ነው። እሺ እና እኔ ስለገባኝ መንፈሱ ስለገባኝ የዛን ቀን ያስኩትኝ እዚህ አሁን ያለው ማለት ነው ሶቨር ግሬስ ብሎ የሚለው የመጣበት መንፈሱ ስለገባኝ ኦኬ አንተ ምን ብለህ መለስክለት ነው። ራሱ ከአብ ተወልዷል ብሎ የሚያምን ከሆነ ኦኬ የምታምነውን እምነትን ተናገር ግለጥ ብዬ ስለው ዮሐንስ ወንጌል መጽሐፍ ምዕራፍ 1ን ጠቀሰ ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ በቅፉ ያለ አንድያ ልጁ ነው እንጂ ብሎ የሚለው ከዘላለም አብ ወለድኩ ብሎ የሚል ቃል የለም። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ከዘላለም ግን አብ እንደወለደው የመዝሙር 102 ማነው የመዝሙር 2 የመዝሙር 109 በቅንፍ 110 ላይ ግን አለ። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ ያለው ቃል አለ። እንኳን እዚህ ቀኝና ግራውን ለማያውቅ ጴንጤ የሚሆን ኦርቶዶክስ አይደለም። እኔ ከአይሁዳውያን ጋር እኮ በዚህ ጉዳይ ላይ ከራባዮቻቸው ጋር ሁሉ እኮ ጭምር ቁጭ ብዬ ተነጋገርኩበት ነው። የመዝሙር 109 አዶኒ ለአዶናይ ብሎ የሚለው ማለት ነው ጌታ ጌታዬን ብሎ ያለበትን አብ ከዘላለም እንዴት እንደወለደው ኢየሱስ የእግዚአብሔር አብ የባህሪ ልጁ መሆኑን ቅድመ ዓለም እንደተወለደ እስኪያስነጥስ ድረስ ሰብኬ ያሳምንሃለሁ፣ ሞግቼ ያሳምንሃለሁ። እኔም እማምነው ስለሆነ ማለት ነው። ታዲያ ምንድን ነው እዚህ ያላቸው ወገኖች ያን ሶቨር ግሬስ ብሎ የሚለው ከጴንጤ ወገን የሆነ ከኦርቶዶክሳውያን ጋር ተስማምተው ኤርሚያስን ማኑ እናስነካለን ብሎ ያለው ሰው ነው አሁን እዚህ ገስትም ላይ ያለው የዛንም ቀን የመጣው ማለት ነው። እና እኔ ማኑ አስነካሁት ምን ብዬ ስሙት። አሁን ቀጥሎ ኦኬ የቀድሞ ያሰማሁት ነው። ይሄኛው እዚህ ቁጭ ብሎ ይዋሻል ማለት ነው አላልኩም። እሺ አንተ ልጅ ነህ እኔ ዛሬ ወለድኩ የሚለው ትክክል ነው። እሱን አመጣለት እና እያሳየው ነው። የዕብራውያንን አምጥቶ አንተ ልጅ ነህ እኔ ዛሬ ወለድኩ ይለዋል የሚለውን አመጣ። ዕብራውያንን ዮሐንስን ነገረው። ኦንሊ ቢጋተን ሳ የሚለውን ይኸው ቢጋተን ሳ ሳይጀለድ እንዴት ልጅ ይለዋል ብሎ እሱን አመጣለት። ቀጠላለና አልቀበልም ሲለው ከዛ አላልኩም አልቀበልም አይደለም ያልኩት። የታለ ወልጃለሁ ብሎ የሚለው ቃል የታለ ነው ያልኩት። አላልኩም። እንደዚህ ነው ማንጫጫችሁ ማለት ነው። አላልኩም። የአብ የባህሪ ልጁ መሆኑን ስለማቅ ማለት ነው። በቅፉ ያለ ልጁ እንደሆነ ስለማቅ ማለት ነው። የኔ ጥያቄ ምን ነበር? ወልጃለሁ ብሏልና ዲያቆን አዲስ አልተወለድም። እኔ ባይዞ የዲያቆን አዲስ ማለት ኦርቶዶክስ ነው እኮ ራሱ የብፁዕ አምላክ ወንድም ነው። ገና ወደ ጌታ እንኳን አልመጣም። ግን ያ መልካሙ ከሚባል ሰውዬ ጋራ እየመጡ አንድ ጊዜ ይሉ ነበር። እኔ በኋላ ላይ የሆነ ጊዜ በዚሁ በትምህርተ ስላሴ ላይ ነው ምናምን ነገር የሆነ ትክክል ያለው ነገር ሲናገሩ ሳይ ያኛውን መልካሙን አስቀርቸዋለሁ እንዳይመጣ ማለት ነው። ይሄኛውም የዛን ቀን መጣ። ከዛም በኋላ እንደገና ደግሞ ሳየው አልተውም። ገና አዲስም ስለሆነ ኦርቶዶክስ ነው፣ ግን ጥሩ መረዳት አለው በጌታ ላይ በክርስቶስ ኢየሱስ በማመን የዘላለም ሕይወት ይገኛል ብሎ ያምናል። ጥሩ መረዳት አለው ብዬ ያልኩት እሱኛውን ነው እንጂ
በዚህኛው ጉዳይ ላይ ግን እንደዚህ አይነት ቅድመ ዓለም ከአብ አልተወለደም ብሎ የሚል አይነት አስተምሮትና አስተሳሰብ እንዳለው እኔ አላቅም ነበር። ሳቅ ግን በኋላ ላይ አስወጣሁት ማለት ነው፣ ከቤት ማለት ነው። አንደኛው ኦርቶዶክስ ነው፣ ጴንጤ አይደለም። እሱ ሰው የብፁዕ አምላክ ወንድም ነው። እነ ዲበኩሉ ሁሉ ጭምር የሚለምኑት በእርግጥም የቤተክርስቲያኒቱ ኦርቶዶክስ ዲያቆን ነው ማለት ነው። ኦኬ እና ኢየሱስ ከዘላለም የእግዚአብሔር አብ የባህሪ ልጁ መሆኑን ኦርቶዶክሳውያን እዚህ እኮ ቁጭ ብለህ እኔ ጋር እኮ ስትማር እኮ የምትውለው ቁጭ ብለህ ማለት ነው። ኦኬ ቁጭ ብለህ ከአይሁዳውያን ጋር ሳውራ ቁጭ ብለህ አንድ ጴንጤ ሄዶ ከአይሁዳውያን ጋር አውርቶ አያውቅም። አንድ ኦርቶዶክስ ሄዶ ከአይሁዳውያን ጋር አውርቶ አታውቅም። ያንገላቱኋላ፣ ብሉይ ኪዳን ላይ ያሰቃዩ ነበር። እኔ ከእነሱ ጋር ስነጋገር ቁጭ ብለህ ማስታወሻ ይዘህ ስትጽፍ የምትውል ሰውዬ መተህ ኢየሱስ ከዘላለም ይሄ አሁን መጥቶ የጠየቀኝ ሰውዬ እኮ የጠየቀው እኔን የጠየቀው ለምን ዲያቆን አዲስን አይጠይቀውም ነበር? እኔ አላስተማርኩም። ኢየሱስ ከዘላለም የእግዚአብሔር አብ ልጅ አይደለም ብዬ አላልኩም። የእግዚአብሔር አብ ልጅ መሆኑን አምናለሁ። እኔ ባልጠይቁት እኔ መጥቶ ለምን ይጠይቀኛል? ለምን እሱን አይጠይቀውም? እንግዲያው የመጣው ለተንኮል ስለነበረ እኔ ጥሩ አድርጌ ጠየቅኩት ማለት ነው። ኦኬ እኔ ጥሩ አድርጌ ጠየቅኩት ማለት ነው። እና ውሸት የሚለው በትንቢት በዳዊትም የተነገረ አለ። ይኸው ዕብራውያን ላይ አለ አለው። ዕብራውያንን እያብራራ እኮ አንተ ልጄን እኔ ዛሬ ወለድኩ የተባለው ለማን ነው ይለዋል። ክርስቶስ ነው ይለዋል። ከመላእክትስ እያለ ደግሞ ሲያስረዳው እዛ አሁን አሪፍ ቦታ ነው ያቆምኩ። አዘመው በዚህ ቦታ እሺ፣ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር። ከመላእክት አይልም አለ። ይኸው ከመላእክትስ ይላል እያልኩ ከመላእክት አይልም። ና ለምን ወርክ ሶቨር ግሬስ ና ገና ግን ከፍ ብሎ ሲናገር ከመላእክት የሚበልጥን ስም በወረሰ መጠን ከነሱ አብዝቶ ይበልጣል ይላል። ማን ነው ብዬ ስለው ክርስቶስ ነው አለኝ። ቴንኪው አልኩት። አዎ ስለ ክርስቶስ ነው። ከነሱ አብዝቶ የሚበልጠው ክርስቶስ ነው። ቴንኪው አልኩት። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብዬ ስለው ለኢየሱስ ነው አለኝ። ውሸት። ከመላእክትስ እያለህ ጸሐፊው ያለው ከቶ ለማን ነው እያለ ኢየሱስ ነው ትለኛለህ? ኢየሱስንማ የባህሪው ልጁ እንደሆነ አብ ይናገር የለ እንዴ? ኧረ እንደዚህ ነው። አየህ፣ ልታዋርደው የመጣኸውን ኤርምያስን እንደዚህ አዋርጄ ጨፈላልቄ ለዓለም መሳቂያ ያደርግሃለሁ ማለት ነው። ከቶ ለማን ነው ከመላእክት ከቶ ለማን ነው ልጄ ብሎ ያለው እኮ ይላል ጥያቄው ማለት ነው። ያው ክፍሉን እዩት። አዎ ከአሕዛብ ጋር መዋል ይሄው ነው። ከአሕዛብ ጋር መዋል ይሄ ነው። ጮቤል ታስረግጥ ነበር አይደል? ሶቨሬን ኦርቶዶክሳውያንን መሳቂያ መሳለቂያ ያደርግሃለሁ። እኔ ደግሞ እንደዚህ ይዤ ማለት ነው። በራስ አፍ በአንደበትህ ቃል ትጠመዳለህ። አዎ እንደዚህ ነው። አየህ፣ እንደዚህ ነው። ለወደፊት በደንብ ማወቅ አለብህ ኤርምያስ ማን እንደሆነ ማለት ነው። እሺ ያው ምን እንደሚል ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ማለት የአብ ትክክለኛ ምሳሌ ማለት ነው። የክብሩ መንጸባረቅና የባህሪው ምሳሌ ማለት በአብና በመንፈስ ቅዱስ ውስጥ በስላሴ አካላት በሁለቱ አካላት በመንፈስ ቅዱስና በአብ ውስጥ ያለ መለኮታዊ ስልጣንና አገዛዝ ሁሉ ነገር በልጁ ውስጥም አለ ነው። ስለዚህ የአብ ትክክለኛ ምሳሌ ነው። የክብሩ መንጸባረቅ ነው። ጠጣ ቆንጅዬ የጽድቅ ትምህርት ማለት ነው። ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ማ ልጁ ማለት ነው። የማ ልጅ? የአብ የባህሪ ልጁ ማን ነው? ኢየሱስ። እሺ ካለ በኋላ ከመላእክት ይልቅ እጅግ የሚበልጥን ስምን በወረሰ መጠን እንዱ ከነሱ አብዝቶ ይበልጣል ይላል። ማን ነው ከነሱ አብዝቶ የበለጠው?
ማን ነው ከነሱ አብዝቶ የበለጠን ስም የሚበልጥን ስም የወረሰው ማን ነው? ኢየሱስ ነው። የሚበልጥንም ስም የወረሰው ኢየሱስ ነው። ከነሱም አብዝቶ የሚበልጠው ኢየሱስ ነው። ኢየሱስ የአብ ቅድመ ዓለም የባህሪ ልጁ ነው። የሰይጣን አናቱ የተመታ ይሁን። ዘንዶ ላይ ቆሜ እንደዚህ እናገራለሁ ማለት ነው። የአብ የባህሪ ልጁ ነው። ራሱ ሶቨር ግሬስ እዚህ ቁጭ ብሎ እኮ ሲጽፍ ነው የሚውለው ሲሰሙ ማለት ነው። ከኦርቶዶክሳውያን ጋር ግን ዶልተው የነፈሰባቸው ጴንጤ 20 እና 30 ሰው ይዘው ሲያላዝኑ የሚውሉ እነሱ አብሮ እኔን ለማስመታት ነበር የመጣው። እኔ መታውታ ይኸው እዚህ ጴንጤው ማለት ነው። አሁን እዚህ ቁጭ ብሏል። ሶቨር ግሬስ ነው መጥቶ የጠየቀኝ ዛን ቀን ጴንጤ ነው። እናስ ካልቪናዊ ነኝ ብሎ የሚለው ካልቪናዊውን ሉተራዊ ገልብጬ እንደዚህ ቀጣሃለሁ ማለት ነው። አንተ ልታጠምድ መጣ፣ እኔ ያጠመድኩ። ይኸው እዚህ እያሳየው። እሺ ከመላእክት የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ይበልጣል የተባለው ማን ነው? ኢየሱስ ነው። ከዛ የዕብራውያን መልእክት ጸሐፊ ቀጥሎ የሚጠይቀውን ጥያቄ ልኝ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይሄን ስጠይቀው ለኢየሱስ ነው አለ። እንዴ ከቶ ያለው ለማን ነው እያለ ኢየሱስንማ ልጁ ነው ልጄ ነው እያለው ነው። ጠያቂው እኮ ከመላእክትስ ነው ያለ። እሺ ከመላእክትስ ነው ያለው። እሺ ሶቨር ግሬስ ማይክ ክፈት። ቴንኪው አቆይተን ቢወድል ሰስተኝ እርሚ ችግር የለም። ያ ስለጠበቀን ቴንኪው። ቁጥር 5 ለሁለተኛ ቀን ሙዝ ልጣጭ ላይ ቆመህ እንዳያንሸራትትህ በደንብ ጠበቅ ብለህ ወገብህን ያዝ ጠይቃለሁ ብሎ እንዳለው ለኢዮብ እኔም ጠይቃለሁ አንተም ትጠይቀኛለህ። ቁጥር 5 ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ነው ብሎ የሚለው ልብ በል። ለማን ነው ያለው? የገባሁት ስለዚህ ላወራ አልነበረም። ስለ ኢየሱስ ክርስቶስ ነው። ለማን ነው ያለው? ይሄንን አሁንም ተሳስተሃል። ስለ ክርስቶስ ኢየሱስ ነው። ስለ ክርስቶስ ኢየሱስ ነው። አዎ ስለምንድን ነው የምትለው አንተ? አድምጠኝ ቆይ እየጠየቅኩ ነው። በኋላ አንተ ደግሞ መላእክት የሚለው ጽሑፍ ስላለ ስለ መላእክት ነው አይደለም ወዳጅ የመጣሁትን ኤርሚ እንዲህ ወይት የመጣሁማ ሁለተኛ ዙር ልትፈጭ ነው ወይ ልትፈጨኝ ነው? የመጣሁማ ምን ከዚህ ውጭ ሌላ ምን አለ? በዚህ ጉዳይ አልነበረ እናወራ የነበረው? ወይ ትፈጨኛለህ ወይ እፈጭሃለሁ ማለት ነው በጽዮን ማለት። ኦኬ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው? እርሱም ማን ነው? እኔም አባት ሆነዋለሁ እሱም ልጅ ይሆነኛል ያለው ከቶ ለማን ነው ብዬ ስልህ ለኢየሱስ ነው አይደል ያልከኝ? ማይክን ክፈት። ኢየሱስ የአብ የባህሪ ልጁ አይደለም እንዴ? አዎ። ስለዚህ ይሄ ጥያቄ የቀረበው ለኢየሱስ ነው። ቆይ አቸኩል ብራዘር አቸኩል። ቆይ እንዳትወጣ እንዴት ኦኬ ይኸው እያወራን እንዳትወጣ እሺ ቴንኪው እየተደማምጠን ብራዘር እንዳትወጣ ሌላውን ተወው እንዳትወጣ መጣል እኮ ችግር የለውም በዛም ቀን አንተ ነው የመጣው ያውን መጣል ያስወራኛ እኔንም ኤርሚ ይኸው እየጠየኩ ነው አውራ እኮ አልኩህ ጠይቄሃለሁ አውራ እሺ እድል ስጠኝ መጀመሪያ ይኸው ሰድስጠኝ የእሱ ድምፅ እዚህ ድረስ ያለውን 5 እና 6 ለማን እንደተነገረ ንገረኝ ነግሬ ያለው እኮ ስለ ኢየሱስ ነው ብያለሁ ሶስተኛ ጊዜ ያው ነገር ደቂቃ ሰጥቻለሁ ግን ያ ሶስተኛ ጊዜ ስለ ኢየሱስ ነው ብያለሁ አንድ ጊዜ ግን ስለ ኢየሱስ ነው አይደል አዎ ስለ ኢየሱስ መልአክ ነው ይሰማል ነው ከመላእክት ነው የሚለው ከመላእክት አንተ ልጄ ነህ ዛሬው ልጅ ያለው ለምን አባት ሆናለሁ ያለው ማን ነው ከመላእክት ሳይሆን ስን አትተዋት ከመላእክትስ ነው ያለው ያ ከመላእክትስ ነው ያልኩት እሺ ኤኒዌይ ኤርሚ እሺ እኔ የኔን ስም መጥራቱን ተተቃሉን አብራራው ለህዝቡ የዛን ቀን የመጣው ለዚህ ነው አሁን ለአብራራ አይደለም አሁን የመጣው አብራራው አሁን ኢየሱስ ነው አብራርቼ እልሃለሁ ዩቲዩብ ላይ ያለ ሄዶ ማየት አሁንም አብራራው እንደዚህ ማምታታት ይሻላል ኤርሚ ማምታታት ይሻላል ሁለት እኮ ተናገርክ ኦኬ አሁን ስለ ኢየሱስ ነው አልከኝ አይደለ እዚህ ጋር
እኔ ይሄውልህ አምናለሁ ስላልክ ተወዷል ሳይሆን ደስ ብሎኝ የመጣሁትና ማመንን ለመጠየቅ ነው የመጣሁት። ሶቨር ግሬስ ስለ ኢየሱስ ነው አይደል ነው ያልከኝ? አሁን ይሄንን እዚህ ጋር ስለ ኢየሱስ ነው። አዎ ቴንክ ዩ። እሺ አንዴ ጠብቁኝ። ለአራተኛ ስለ ኢየሱስ እሺ፣ ስለ ኢየሱስ ነው ለአራተኛ ጊዜ። ኦኬ አንዴ ጠብቁኝ። ከሚዩት አላነሳም ካልሽ አንዴ ጠብቁኝ። ስለ ኢየሱስ ነው ያለውን የዛን ቀን ግን ስለ መላእክት ነው ብለህ ነበረ። ተሳስተ ነው ኤርቢ እየተነጋገርን ያለ ነው። ቆይ የዛን ቀን ይሄንን አሁን ስለ ኢየሱስ ነው ያልከኝ ክፍል ስለ መላእክት ነው ብለህ ነበር። ተሳስተ ነው። ይሄውልህ መላእክት እዛ ጋር ይሄ እኮ ነው። አሁን እድል እየሰጠኝ አይደለም። ተሳስተ ነው ወይ? ሰጥቼ አውራ ብያለሁ። ኦኬ ምንም ለዚህ ከሆነ ፖለቲካል ሰራ አይደለም ነው የመጣሁት። ይመች በቃ ቀጥል። አድመጠኝ። ቆይ ግን ተመለስ። ላንተ ጥሩ አይደለም ኤርቢ። እኔ እኮ አውራ ብዬ እድል ሰጠው። ከዛ አውርተህ ስጨርስ ደግሞ የመጣሁበትን ምክንያት አንድ ደቂቃ ልሰጥ ይችላል። ምንም ምክንያት የለም። ምክንያቱ ይሄው ነው። ልብ በል። ያለ አቅምህ ነው የገጠምከው። ግጠም እንጂ የምን መሸሽ ነው? ዕብራውያን መጽሐፍ ምዕራፍ 1 ቁጥር 5 አሁን ቅድም ሳነብ ስለ ኢየሱስ ነው ብለኛል። እዚህ ጋር ደግሞ ምን እንደሚል ስሙኝ። የዛን ቀን ታሸንፈኛለህ። ልገጥም አልመጣሁም። ችግር የለውም። ሚዩት አድርግ፣ ህዝቡ ይስማ። እሺ ከዛ እሰጥሃለሁ ወንድም ማለት ቆይ አሁን የዮሐንስ ላይ ነው እየጠየኩ ያለሁት። ራእይ ትልቅ እጅግ የሚበልጥን ስም በወረሰ መጠን እንደዚሁ ከነሱ አብዝቶ ይበልጣል ይላል። አብዝቶ የሚበልጠው ከመላእክት ማን ነው? እዚህ ጋር ቁጥር 4 ልብ በሉ እኮ ማንን ነው አብዝቶ ይበልጣል ብሎ ያለ? ክርስቶስ ኢየሱስ። ቴንኪው። አያችሁ ቴንኪው አልኩት። ምክንያቱስ ትክክል ስለመለሰ ማለት ነው። እሺ ቁጥር 5 አሁን የሚለውን ይዩት እና አሁን ቅድም የመልሰውና በባለፈው የመልሰው ትክክል አይደለም እያልክ ነበር እኮ። ሚዩት አድርግ ታለ ኤርሚያስ አስቀምጠኝ። ሚዩት አድርግ ብራዘር፣ ሚዩት አድርግ። ከዛ እሰጥሃለሁ ቁጥር 5ን እዚህ ጋር ምን እንደተናገርክ ህዝቡ ይስማና አሁን የመለስከውና በባለፈው የመለስከውን ህዝቡ ይስማና ከዛ ትቀጥላለህ ማለት። እሺ ቁጥር 5 ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው እንደዚህ ብሎ ያለው ጌታ? ሁለት አይነት መልስ ስሙ። ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ነው ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ። አንደኛው መልስ ማለት ነው ለኢየሱስ ክርስቶስ። አንደኛው መልስ አለፈው ለኢየሱስ ብሎ ከመላእክትስ እያለ እየጠየቀ ሁለተኛ ሳሙኤል ቆይ ሳሙኤል ጋር ቆይ ቅድም ለኢየሱስ ነው አለን፣ መልሶ ደግሞ ለመላእክት ነው አለን። አሁን ማለት ነው ፋክት እንደዚህ ነው። ቅጥ አምባሩ የጠፋ መልስ የመለስክልኝ በባለፈው ማለት ነው። አሁን ደግሞ መጣህና በባለፈው ለኢየሱስ ነው አልከኝ። ከዛ መልሼ ስጠይቅ ደግሞ አይ ከመላእክትማ ልጄ ነው ብሎ ያለው ለማንም የለም፣ ስለዚህ ከመላእክት ማንንም አላለም አልከኝ። ታዲያ ቁጥር 5 የሚናገረው እኮ ለዛ ነው። ቁጥር 5 ላይ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ይላል። ለማንም አላለም ነው መልሱ። ማንንም አላለም። ኢየሱስ በመዝሙር 2 በመዝሙር 109 በቅንፍ 110 ቁጥር 4 ላይ ቅድመ ዓለም እግዚአብሔር ከባህሪው እንደወለደው ኢየሱስ በተወለደበት ቅድመ ዓለም በተወለደበት አወላለድ ከባህሪው በተወለደበት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ነው የሚለው። መልሱም ደግሞ ነው ያለበት ኢየሱስ ነው አይደለም። መልሱ ማንንም አላለም ነው። 4 ነጥብ። ይኸው እና ሌላ ጠንካራ ነገር እናገራለሁ ብሎ የሚል ሰው አንድ ቁጥር ይጻፍልኝ። ሶቨሬ አሁን መቀጠል ትችላለህ። እኔን አስቀምጠ ሌላ ሰው ሼርምዬ ሰጠው። ብራዘር ለሌላ ሰው ማን ሰጠው? ለማን ሰጠው? ቆይ በጣም ቸኮል ለመክሰስ እኔን የሚዩት ያደረኩ ለማን ሰጠው? ሌላ ሰው ካለ ይግባ፣ አንተ ግን ቀጥል ነው ያልኩ። ማክሰብ ገባት የለብንም ለምን ትለው? ማይክ አልከፈቱም። ወቶች ወዳውድሞቼ ለክስ አትሯሯጥ። ለማጥመድ መተህ ግን ወጥመዱ ውስጥ ከተትኩህ። አንዴ ኢየሱስ ነው አንዴ መላእክት ነው ብለህ አልክ ማለት ነው ቁጥር 5። ስለዚህ ቁጭ ብለህ መጽሐፍ ቅዱስን አንብብ፣ ለወደፊት የምመክርህ ማለት ነው።
እሺ አሁን ጥሩ ምክር ነው የመከርከኝ። መጽሐፍ ቅዱስን አንብብ ነው ያልከኝ፣ ተቀብያለሁ። እያነበብኩ ነው፣ ማነባለሁ። የመጽሐፍ ቅዱስ ተማሪ ነኝ እኔ። ይሄ ጉዳይ ያልኩት ስለ ኢየሱስ ነው ያልኩት፣ ምንም የተለያየ አይደለም። ዩቲዩብ ላይም ላሉት አሉ፣ አንተም ታውቀዋለህ። ለህሊናም ስትቸዋለሁ። ከመላእክት ለምን አልከኝ ታዲያ? ከመላእክት ለምን እኮ ከመላእክት እንዲህ ያለው የለም የሚለው የዛን ቀን ለመላእክት ደጋግመህ አሳይተሃል፣ ደጋግመህ ተናግረሃል፣ አሳይተሃል። ግልጽና ግልጽ ነው ለሚሰማ ሰው ግልጽ ይመስለኛል። ስለ ክርስቶስ ነው የተናገረ ያለው። ሲናገር ግን ከመላእክት እንደዚህ ያለው የለም። ስለማን የተናገረው ነው ያልኩት። አሁንም አንከራከር፣ ለመከራከር ስላልነው ቁጥር 5 ስለማን የተናገረው ነው ያልኩት። አሁንም ቁጥር 5 ስለ ክርስቶስ ኢየሱስ ነው የተናገረው። ሲናገር ግን ኮምፔር አድርጎ ቆይ አንድ ጊዜ ልጨርስ። ኮምፔር ያደረገውማ ከመላእክት ጋር ነው። ከመላእክት ጋር የኢየሱስን ልጅነት ኮምፔር አድርጎ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ ያለው ከቶ ለማን ነው አለ? ከመላእክት መካከል ማን ነው እግዚአብሔር ልጄ ነው ብሎ የጠራው? ኤግዛክትሊ የለም። በቃ ስለዚህ ስለ ክርስቶስ ኢየሱስ ታች ወረድ። ማንንም አላለም። አንተ ግን አንዴ ለኢየሱስ ነው አንዴ ለመላእክት ነው ትላለህ። ኦኬ ማንንም አላለም። ፋክት ማንንም አላለም። እስኪ ሐሞቴ ቆፍጣና ነው ብሎ የሚል ሰው ካለ መጥቶ ይህንን እዚህ ጋር ይናገር። ቁጥር 5 ከኦርቶዶክስም ከጴንጤም ማለት ነው እንዴት እንደማሰቃይት አያለህ። ግቡ፣ ይኸው ገዝት ላኩ እንዴ እሱ ነው እንዴ ለመላእክት ነው ብለህ አሁን ደግሞ መተህ ለኢየሱስ ነው ብለሃል። ነገ ደግሞ ለመሐመድ ነው በሌላ ቤት ላይ ሄደህ ማለት ነው። ሁለተኛ እንዳይለመድ። እሺ ቁጭ በልና መጽሐፍ ቅዱስን አንብብ። እሺ ግልጽ ነው አይደል ወገኖች? ዶክተር አይ ቲንክ እድል ልስጥሽ፣ ምናልባት መግባት ከፈለግሽ እታች ቅድም ኮሜንት ጽፊ ነበር። ዶክተር ነፂ መግባት ትፈልጊያለሽ የምትዩ ሀሳብ ካለ አይ ቲንክ ኮሜንት ላይ ጽጽፊ ስለነበር ማለት ነው። ሁለተኛ እንዳይለመዳችሁ እሺ። ሁለተኛ በንጽጽሮሽ ያስቀመጠው የጌታን ልጅነት ነው። ከመላእክት አንተ ልጄ ነህ ብሎ ያለው ኢየሱስን ከዘላለም ቅዱስ እግዚአብሔር አብ ወልዶት ልጄ ነህ ብሎ እንዳለው ከመላእክት ልክ እንደዚህ ኢየሱስ በተባለበት የተባለ ማን ነው እያለ ያለ የዕብራውያን መልእክት ጻፊ ማን ነው? ከመላእክት ኢየሱስ የእግዚአብሔር አብ ቅድመ ዓለም የተወለደ የእግዚአብሔር አብ ልጅ ነው ተብሎ በተጠራበት ማንን አለ? ማንንም አላለም። ታምታታለህ እንደዚህ መጣህ። ማንንም አላለም። እናቱ የወለደችው ጴንጤ፣ እናቱ የወለደችው ኦርቶዶክስ እስኪ ይምጣ አሁን ይግባ። ወሬያም ሁሉ ወሬ ስታጡ ቤት ለማሞቂያ ምናምን ነገር ያም ክርስቶሎጂ ላይ ነገረ ክርስቶስ ላይ ኤርሚያስ ተጠንቅቄ ነው የማወራው። ዳጸ ልሳን እንኳን ከሆነ ዳጸ ልሳን ነው ብዬ የምለው። ኦኬ በቃ ጨርሳል እኮ ብራዘር፣ ጨርሳል። ሌላ ሰው ካለ ግን መግባት ይችላል። ሌላ ካለ መግባት ይችላል። ሌላ ሰው ካለ መግባት ይችላል። ሌላ አለ? ይህንን ለኢየሱስ ነው ብሎ የሚተረጉም ሌላ ሰው አለ? ይህን ክፍል ይህን ቁጥር 5 እኔም አባት ሆኗለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለኢየሱስ ነው አልከኝ። ኢየሱስን እግዚአብሔር አብ ልጅ አይለውም ማለት ነው። ኢየሱስን በእናንተ ትርጓሜ ኢየሱስን እግዚአብሔር አብ ልጄ ነው ብሎ አይለውም፣ አልወለደውም እያላችሁን እኮ ነው እንዴ? ከመላእክትስ እያለህ ኧረ በጌታ በኢየሱስ ክርስቶስ አክሊለ እነ ልደታ ቃል እዛ ሲያለቅሱ የነበረው እኔ እዛ ቤት ስለማልገባ ነው። አክሊለ ቢከፍት ኖሮ እንደ በቅንነት አይምሮውን ድንገት እንትን ብለውበት ነው በተቆረጠ ቪዲዮ ነበረ። ሰውየው ሊመረምረኝ ነበር የመጣው። ቆንጅዬ አድርጌ ሸጋ አድርጌ መረመርኩታ ከራስ ፀጉሩ እስከ እግር ጥፍር ድረስ የውስጥ ግልገል ሱሪውን ሁሉ አውልቄ አንተ ኢየሱስ እግዚአብሔር አብ ከዘላለም ወልዶታል ብለህ ትላለህ አልኩት። አዎ
እሱ ሊፈተነኝ አይደል የመጣው? እኔ ፈታኝ ሆኜ ቁጭ አልኩበታ። እሺ መረጃ አምጣልኩት። ዮሐንስ ወንጌል መጽሐፍ ምዕራፍ 1 አለ ከዘላለም ወልጄሃለሁ ይለዋል። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ አይልም። ኦኬ በቅፉ ያለ ልጁ ነው ብሎ የሚለው ኦኬ ወልጄሃለሁ ብሎ የሚል ቃል ግን በመጽሐፍ ቅዱስ ላይ አለ እና እኔ ጥቅሱንም ልስጥህ እንዴት አደያ ወልዶታል ብለህ ስትል ወልጄዋለሁ ብሎ ያለበትን የመጽሐፍ ቅዱስ ምንባባት ከብሉይ ከአዲስ ኪዳን ማምጣት ነው። ሰውየው ውዳሴ ማርያም የሚያነብ ነው። ሰኔ ጎልጎታ ደግሞ የሚወጣ ነው። ሸረኛ ምቀኛን አታሳጣኝ ብሎ የአያቶቹን ጸሎት ጸልዮ የሚወጣ ሰው ነው። ከዚህ ያለፈ እውቀት የለውም። ታዲያ ምን ያደርገው? ማለት ሄድና ኤርምያስን አጥምደህና አለ። እኔ እንደ ቆቅ ወጥመድ ውስጥ ጨመርኩታ እና ላባውን እየነቃቀልኩ ከመቀመጫውም ከጉያውም ስር ዕብራውያን መልክ መጽሐፍ ምዕራፍ 1 ላይ 2 አይነት ቃል እንዲናገር አደረግኩትኝ። ላጥምደው ፈልጎዬ ሳይሆን እሱ ሊያጠምደኝ አይደል የመጣው። ኦኬ ተናገር አልኩት። እኔ ኢየሱስ የእግዚአብሔር አብ የባህሪ ልጁ መሆኑን ቅድመ ዓለም ከባህሪው የተወለደ እኔ ገና ወደ ጴንጤ እንኳን ሳልመጣ የኢትዮጵያ ኦርቶዶክስ ታሪክሳን አንዱን ከማመሰግንበት አንዱ ነገረ ክርስቶስ ላይ በዚህ ጉዳይ በእውነት ወርቅ የሆነ ትምህርት ነው ያላት። ቅድመ ዓለም ያለ እናት ከአባት ከባህሪ አባቱ ከእግዚአብሔር አብ ተወለደ። ድህረ ዓለም ደግሞ ያለ አባት ማለት ያለ ዘንበለ ዘርአ ብእሲ ማለት ነው። ያለ ወንድ ዘር በግብረ መንፈስ ቅዱስ ድንግሊቱ ጸንሳው ተገኘች። የዳዊት ልጅ ሆኖ ተወለደ። ቃለ ሕይወት ያሰማልን ብለህ ነው መሄድ ያለብህ። ኤርምያስ ጋር መተህ አትንተፋተፉብን። ሁለተኛ እንዲህ አይነት ድፍረት እንዳትዳፈሩ። እሺ ቴንኪው። እንደ ተሳስቼ እንኳን ቢሆን ይቅርታ ብጠይቁ። አስተካክሏል ይላሉ። አንድም ያስተካከልኩት ነገር የለም። ምኑ ነው የማስተካክለው? ከመጀመሪያው መቼ አጠፋውና? ሊሰልለኝ የመጣውን ሰውዬ ነው እኔ የሰለልኩት። ሊመረምረኝ የመጣውን ሰውዬ እኔ መረመርኩት ቁጭ አድርጌ ቤቴ ላይ። አንተ ምን ብለህ መለስክለት? ዲያቆን አዲስ ደግሞ ጴንጤ አይደለም፣ የኦርቶዶክስ ዲያቆን ነው። የብፁዕ አምላክ ወንድም ነው። ልብ በሉ። ዲያቆን አዲስ የብፁዕ አምላክ ወንድም ነው። ይኸው ነው። ይኸው አንድ የላከ የለም። አሁን ገስት አንድ በስተት ኑ ግቡ እንጂ ገባ በሉ። የለም። እሺ እኔም ጨርሻለሁ። በቦ ተረዱ። እሷ እኮ ኖ ኢየሱስ በየት በኩል ገባ? በማርያም ማህፀን ውስጥ መንፈስ ቅዱስ ነው። ይሄ እግዚአብሔር ስራ ነው። በእግዚአብሔር ስራ ነው። ስለዚህ በእሷ ስላደረ ዋጠችው አይባልም ማለት ነው። ኖ እነዚህ ሰዎች እኮ እነዚህ አሁን ያልካቸው እኮ መጽሐፍ ቅዱስን አንብበው ተረዱ፣ በመንፈስ እግዚአብሔር ጋር ተገናኙ ለማለት ነው እንጂ ሌላ ነገር አይደለም ነው። ሙሴ ነቢዩ ሙሴ እግዚአብሔር ነበር አይደል? በሱ ያው የእግዚአብሔር ነቢይ ነው። የአምላክ መንፈስ በሱ አለ አይደል? አለ። አዎ ውጦት ነው የአምላክ መንፈስ በውስጡ ያለው። ለእያንዳንዱ እኮ የተለያየ ገለጻ ሊኖር የድሮ ሰው ነው እንግዲህ እሱ ማለት ነው። ከዘራ ብሩክም ከሁሉም ለምሳሌ የተለያየ ገለጻ ይኖራል። አንተ ለምሳሌ ስላሴን ዋጠ ብሎ ሲል ምን በውስጡ መኖሩ ነው እኮ። ይኸውልህ አዳምጠኝ ኤርሚ። አሁን ለምሳሌ አንተ ሚስትህን ትወዳታለህ፣ ቤብ ምናምን ልትላት ትችላለህ። እኔ ደግሞ ሆዴ ምናምን ሃኒ ልላት ትችላለሁ። ያኛው ደግሞ እንትና ሊላት ይችላል። እንደዛ ነው፣ እንዳገላለጹ ነው። በቃ ይሄ አገላለጽ ጉዳይ እንጂ ሌላ ነገር አይደለም። አንድ ነገር ስታየው ዘራ ብሩክስ አዘላቸው ብሎ ይላል። ስላሴን ማነው ገብረ መንፈስ ቅዱስ የምትሉት? እሺ አዘላቸው ይላል። እሺ እንዴት ነው የሚታየው? በነገራችን ላይ እንደዚህ አይነት ነገሮች ብዙ ምን አዘላቸውና እስከ 3ኛው ሰማይ ድረስ ወጣ። በቃ ይውጣ። ይውጣ፣ ምን ችግር አለው? ተርጉሞ እንጂ በመድኃኒዓለም በምሽት መታ ልትረብሸኝ ነው እንዴ? ተርጉሞ
ይውጣ። እኔ ራሴ ስራ ላይ ሆኜ ነው የማናግርህ። ይኸውልህ ወደ ሶስተኛ ሰማይ ዋጣቸው፣ ወደ ሶስተኛው ሰማይ ወጣ፣ አራተኛ ሰማይ ወጣ ከሆነ እያንዳንዱ ሜታፎሪክ ነው። ከታች ያማላልከኝ ሰውዬ አዘላቸው ማለት ምን ማለት ነው? ቆይ አንድ ጊዜ አንዴ ስራ ላይ ነኝ። ያማል በለከታች ያልከኝ ሰውዬ አንተ፣ እኔ ደግሞ እርቦሃል እልሃለሁ። ችግር እንዳለብህ ይገባኛል። እሺ እናውራ። ምንድን ነው የምትለኝ? አዘላቸው ብሎ የሚለው ምንድን ነው ሲተረጎም በአንተ? አዘላቸው አሁን እኔ እንደ ራስ ተርጉም ልትለኝ ነው? እንደ ጴንጤዎች እኔ አልተረጉም። በኦርቶዶክስ ትርጓሜ አባቶች ሲተረጉሙት እኔ የራሴ ትርጉም አዘላቸው፣ ተሸከማቸው ምናምን የሚለውን ነገር ከመንፈስ ቅዱስ ጋር ማያያዘው የድሮ ሰዎች አገላለጽ ነው። እኔ አሁን የምናገረው አብን አዘለ፣ ከዛ እንደገና ደግሞ ቀጥሎ ደግሞ ወልድን አዘለ፣ ከዛ ደግሞ መንፈስ ቅዱስን አዘለ ይላል። ዴፊኒትሊ በቃ ትክክል። ስለዚህ አዝሎ ወጣ አይደል? እንደማመጣ እኛ እንደ ኬጂ ተማሪዎችማ አንተርጉመው እንጂ አዘለ ምናምን ሲል እያንዳንዱን ነገር ቀስ እያለ አብን ተረዳ፣ ከዛ መንፈስ ቅዱስን ተረዳ፣ ወልድን ተረዳቸው፣ ውስጡ የያዛቸው፣ ተሸከማቸው ከራሱ ውስጥ እንትን ለራሱ በቃ እነሱ መሸከም፣ እነሱ ናቸው አምላኬ፣ እነሱ ናቸው ኃይሌ። አዘለ ማለት ተረዳ ማለት ነው አይደል? ኖ እንደዛ ሊሆን ይችላል። አባቶች በጣም ይሄ ዘመኑን ማለቁ ከሚያሳይ አንዱ ምልክት ይሄ ነው። እንዲህ አይነት ትውልድ ማለት ነው። አዘለ ማለት ተረዳቸው ማለት ነው ብሎ የሚተረጉም ማለት ነው አይደለም። በእኔ በኩል አይደለም እኮ ኦርቶዶክስ። እኔ ግን እንደምረዳው እያንዳንዱ አባቶቻችን የሚጽፉት ነገር ምክንያታዊ ነው። ዝም ብሎ አይጻፍም፣ ዝም ብሎ አይባልም። አዎ ዝም ብሎ አይጻፍም። ገባ? እንደዛ ነው ማሰቡ። እያንዳንዱ ምሳሌያዊ ምክንያታዊ። አንተ ራሱ ቤተክርስቲያን ኖርኩት ሌለ ታውቀዋለህ። እኛ እንኳን ከተማን ይኖር ነው ማለት እንደዚህ ቤተክርስቲያን ውስጥ ገብተን አናውቀው። እሺ አዘለ ማለት ተረዳቸው ማለት ነው። የበለው ምን ችግር አለ? አንተ ነው ያልከው። ለምን ለዋለሁ? አንተ ነው ያልከው። ኖሮ አንተ እንደዛ ብለህ ከተረጎም እያንዳንዱ አንተ ላይ ተረጎምከው። እኔ ለምን ከተረጎም ትለኛለህ? አዘለ ማለት ምን ማለት ነው? እሺ አዘለ ማለት ምን ማለት ነው? ኦርቶዶክስ ማለት በጣም በጣም ማንም ሊመረመራት የማይችል እኔ ልንገርህ በጣም ነው የሚገርምህ ነገር ልንገርህ። አንድ ቀን አውሮፓ መጥተህ እዚህ ኤው ውስጥ እዚህ ሙዚየማቸውን ኤው የገድል የነዚህ የብራና መጽሐፍቶችን መጽሐፍ ያቸው ሲዚ መጣ ቤቲ ልጠይቃት። አንተ አውሮፓ ሰላም ናችሁ? ትራንስፖርት ስለኝ ሰማለሁ። ሶርድ አወራቸዋለሁ። ልስማችሁ እስከዛ መናገራችን አሁን አልችልም። ሰማችኋለሁ። እሺ ችግር የለም። ቤቲ ኦርቶዶክስ እህት ናት። እሺ ሮያል እመጣለሁ። ተዴ ነው ታዴ ቴዲ ነው ወይስ ታዴ? እሺ አንድ ሰው አንዳንድ ቁጥር እየጻፍክ ነው። የት አለ? ኦኬ ኢ ወርልድ። እሺ ወይ ሮያል ኦኬ። አይ አንዳንድ ቀን አለው ይመስለኛል አስችዬ። አንዳንድ ቀን ብሪሊየንት ነው። በቃ ኦነስት ሆኖ ነው የሚናገረው። ቁጭ ቁጭ ነው የሚያደርጋት። ዛሬ እንግዲህ ምናልባት ደመናው ዞር ብሎበት ሊሆን ይችላል። እሺ ኢወርልድ እግዚአብሔር ይመስገን። ቆይ ሮያል ቆይ እናወራለን ምን ማለት እንደሆነ። እሺ ኢወርልድ እንኳን እንደና መጣ። እግዚአብሔር ይመስገን። እንኳን ሰላም ደህና ቆያችሁ። ከየት ቤተ እምነት ነው? ሁሉንም ነው፣ ግን አሁን እኔ ፕሮቴስታንት ነኝ እላለሁ። ራስን ያልከው? እኔ እምነት እንጂ ሃይማኖት ደንታም የለኝም። ድርጅት ስለሆነ። የት ነው ህብረት የምታደርገው? ፕሮቴስታንት ነኝ አልኩህ እኮ። የት ቤተክርስቲያን የምትሄደው? አሁን እዚህ ትራምፕ ቤተ መንግስት ሰፈር አንድ አለች፣ ሃምፍሬ ቤት ነው ምንላት። የት ነው? የት ሀገር ነው? ዋሽንግተን ዲሲ። ዋሽንግተን ዲሲ። እሺ የት ነው የምትሄደው ቤተክርስቲያን? ሃምፍሬ አልጋዚ ቤት እንለዋለን። እዛ ሄዳለሁ አልፎ አልፎ።
አልፎ አልፎ። አዎ መቼ ነው ጴንጤ የሆንከው? ቆየ በጣም በአስራ ኦርቶዶክስ ቤት አደግኩ። ከዛ በልጅነት 13 ዓመቴ ምናምን። ከ13 ዓመት ጀምሮ ነው ጴንጤ የሆንከው? አዎ። ኦኬ። ተጠምቀሃል? 2 ጊዜ እንጂ። ዋው። አንዴ የት ነው የተጠመቀው? አንዴ ኦርቶዶክስ ሆኜ ልጅ ሆኜ አባቴ አክራሪ ኦርቶዶክስ መሪ ጌታ ነገር ናቸው። እንግዲህ አሁን አትቀየሙኝ፣ እኔ ችግር የለም ይሄ ፖለቲካል ሪሊጅን የሚባለውን ስለማጠና ከዛ እንግዲህ ትጠመቃለህ እንደ ማንኛውም። አሁን ፖይንቱ ጋር መጣ። እስራኤላውያን ጥምቀቱን ያው ኢየሱስም ዮርዳኖስ ወንዝ በሚለው ኦርቶዶክስ ላይ ልጆኛ አላውቀውም። እስራኤላዊ ምናምን እኔ አንተን የጠየኩህ መጨረሻ እኮ አልኩህ ምሳሌ ስለሆነ ከዛ ፕሮቴስታንቱ ጋር ከገባ የጠየኩህ መጀመሪያ የተጠመቀው ኦርቶዶክስ መቼ ነው ነው ያልኩህ። አላውቀውማ ልጅ ነኝ። አታውቀውም። ሁለተኛ የተጠመቀው መቼ ነው? ሁለተኛ የሚለውን እንግዲህ ቁጥሩን ለማለት ነው። ፕሮቴስታንት ትምህርት ትማራለህ ምን ትላለህ። ከዛ እኔ ወላይታ ነው ተወልጄ ያደግኩኝና እዛው ሰብስበው ነው ወንዝ ወስደው ወንድሜ እንደው በመድኃኒዓለም ራራልኝ የኔ እንትን ሊሆን ይችላል። እኔ የት ነው የተወለድከው? ወላይታ ነው ከምባታ ነው ወይስ አማራ ክልል ነው? አይ ነገሩ ፕሮቴስታንት እዛ ማጆር ገጠሩ እንዳለ ስለሆነ ችግር የለም። እኔ ማጆሪቲው ማን ይበዛል አይበዛም ማለት ሁለተኛው ነው የተጠመቀው ነው ያልኩ። ወንዝ ላይ ያልኩ አንተ ወንዝ ማን ያጠመቀህ? ሰው እንትኑ ነው የኮሚቴ አለው። አሁን አንተ በኮሚቴ የተጠመቀው አንተ አሁን አብይ አህመድ ሆንክ። ሰው የሚያውቀውን ትጠይቀኛለህ። በኮሚቴ የተጠመቀው ማለት ነው ወንዝ ላይ ኮሚቴ ያለው ልብስ የለበሰ የሚያሰምጥ ያለ የሚያወጣ አፍሪካ ሚይዝ አለ እና ይህንን አሁን እንግዲህ እኔ ሻውር ቤቱን ሁሉ መንፈስ ቅዱስ ሞላው ስለሚባል ሻውሩ ሁሉ ጥምቀት ነው ብዬ ነው ማምነው። እሺ ጥሩ ቆንጆ ትኩስ ሻውር ከሆነ በማን ስም ነው የተጠመቀው? ያው ፕሮቴስታንቱ በኢየሱስና በማርያም ስም ያጠምቃሉ አይደል? ይሄ ጥያቄ እንትን ያሉት አብ ወልድ በመንፈስ ቅዱስ ስም ነው ያሉት። ትዝ የሚለኝ በኢየሱስ ስም ነው። የትኛው ቤተክርስቲያን ውስጥ ታውቀዋለህ? ህይወት ቃለ ሕይወት ነው። ቃለ ሕይወት። እሺ በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው ያጠመቁ ወይስ በኢየሱስ ስም ያጠመቁ? እንግዲህ አሁን በኢየሱስ ብለው እዛ እንትን ስለምሉ ኮንፊውዥን ካልተፈጠረ በስተቀር በአብ በወልድ በመንፈስ ቅዱስ ስም ነው። ተምረህ ነው አይደል ያጠመቁ? 13 ዓመት ነው። እኔ ሃይ ስኩል እንትን ምንድነው ጁኒየር ተማሪ ነበርኩ። እኔ ምን ነበርክ? በዛን ጊዜ ምን ነበርክ? አይደለም ተምረህ ነው ወይ አይደል የተጠመቀው? ተምሬያለሁ። ምንድን ነው ያስተማሩ? ስለ ስላሴ ያስተምረዋል? ህይወት ቃል እንግዲህ አብ ወልድ ስለ ስላሴ ያስተምራሉ። ስላሴ ስንት ናቸው? አንተ ስለተማርክ ስላሴ ስንት ናቸው በአካል? በአካል አንዱ ፈላሰፊልና ለብቻ ናቸው ይላል። አንዱ ናቸው። አንተ የተማርከውን ንገረን። ስላሴ ስንት ናቸው? አንተ ስለተማርክ ስላሴ ስላሴ አሁን እኮ ይሄ ነው እኮ ስማኝ፣ ጥያቄ ብቻ አታርገው። ልነግርህ ነው። ቃሉ ራሱ ሶስት ማለት እኮ ነው። ስላሴ ስንት ናቸው? ሶስት ስንት ነው ማለት ነው። አንተ አሁን አንዳንድ ጊዜ እኔ ፒኤችዲ ተማሪ ነኝ። ስላሴ ስንት ናቸው ማለት እኔ እሱኛውን ተማር በፒኤችዲ እግዚአብሔር ይባርክልህ እኮ ጥያቄን አስተካክል። ሶስት ስንት ነው? ስላሴ ስንት ናቸው ብዬ ስለ በአካል እኮ ስንት ነው ያልከኝ ነው። ሶስት ነው እኮ ሶስት። እሺ በባህሪስ ሶስት? አሁን ይኸውልህ እንግዲህ በባህሪ እንግዲህ ሶስት ስላሴ ማለት ሶስት ማለት ነው። አየህ ከዛ በመድኃኒዓለም ቴንኪ ወንድማችን። በቃ እንዴ አፒታይታችንን ተዘጋው እንዴ። ዳኒ ቤት ክፈቱን ልዝጋው። በቃ ይቅርብኝ።
ምን ቦታ በዚህ ሰዓት ገብቼ እንደዚህ ምንድን ነው እሱ? በኮሚቴ ተጠመቀ ሰው አልመጣለም። ወንድምነት ወይ ተቀበለኝ ወይ ቤቱን ልዘጋው ነው። ጋዲ እኔ ነፈር ሚውት ለምን አልከኝ? አንተ የተሳሳተ ጥያቄ ጠየቀኝ፣ የተሳሳተ መልስ ሰጠው። ሚውት በቃ ይሄ ነው እውቀት፣ የኢትዮጵያ የሃይማኖት እውቀት። ግራ አይገባኛል። በል ጥያቄ እንቀጥል። ፖሊሱ ኤርሚያስ፣ ሁለተኛ ግን እኔ እንዳትናገረኝ እሺ። ይኸው በኮሚቴ ተጠመቀው ልመቶልሃል። እግዚአብሔር ይመስገን እኮ የግዕዝ ትርጉሙን የህብሩ ትርጉሙን ሳይለየው አማርኛ መስሎት ይወጥራል። አንተ በኮሚቴ ተጠመቅኩ ትላለህ በዚህ እድሜ? ኧረ በስመ አብ! አንተ ምን አይነት ሰው ነህ? አሜሪካ እየኖርኩ በኮሚቴ ተጠመቅኩ ትላለህ? በምን እንደ በኮሚቴ እና ልጠመቅ ማለት ነበረብኝ? ቀበሌ ነው። ምን አይነት ነው? ቀበሌ ነው። ሰዎች ውሃ ውስጥ ተከተቱኝ ነው የነገርኩህ። አንስቲ እንግዲህ እዛ ሀገር ችግር ነው። አንዬ ቆይ አውራውራል ፕሊዝ። እኔ ሆዴ አንጀቴ ታጠፈ በእውነት መሳቅ። ቆይ ኮሚቴው መጀመሪያ አረጋግጦ ነው የጠመቀ? ያስተምሩሃል። አይ አዲስ የመጣ ነው የትም። እኔ ኦርቶዶክሱንም በደንብ ስለማያ ከዛ ትማርና የኦርቶዶክሱ በልጅነት ስለሆነ ቀኑ ደርሷል ተብሎ እንግዲህ እኔ ኢየሱስ ነኝ ለነሱ ውሃው ዮርዳኖስ ነው በምሳሌ ምናምን ስለሚባል ድሮ ግብፃውያን ስላስተማሩ ይከቱሃል ውሃ ውስጥ ወይ አናቲ ላይ ይጨምራሉ። ታስቡት ሄደስ። የፕሮቴስታንቱ ደግሞ አስተማሩ እንግዲህ ጌታን መዳኑን እሱ ራሱ አሁን እንደ ጠያቂው ራሱ ኢየሱስ ነው ወይ እስራኤላዊ ነው? የፖለቲካል እስራኤል እንደ ሪሊጂየስ እስራኤል የምንለው እና ከዛ እኔ ልጅ ነኝ ጌታን አግኝተሃል አብ ወልድ መንፈስ ቅዱስ የተባለውን አሁን እንቁላል የሚላለ ባህሪው ምናምን ልክ እንዳወቀ ይነግርሃል። አንተ ምን ትላለህ? ልጅ ነህ። ከዛ ወንዝ በግሩፕ ትሄዳለህ። እንዳ ዶክተር ይሰማል ዶክተር ይሰማል። መጥምቁ ዮሐንስ ኢየሱስ እንደጠመቀ ይልሃል። ሎጂክ የለ። ይሰማል ዶክተር። ከዛ ይሄ ነው የሆነው። አይ ቲንክ ወንድምነት ቀይ አብሮን ይሰማል ይሰማል። አይ በቃ ፈን አድርገናል። እሺ በቃ ፈን አድርገናል። እኔ ቢበቃ ነው የሚሻለው ብዬ አስባለሁ። ምን አልከኝ? ምክንያቱም እኔ አሁን እዚህ ሚዲያ ላይ እሺ ዶክተር፣ ምክንያቱም አሁን እኔ ቢበቃ ነው የሚሻለው ዶክተር። ምክንያቱም እዚህ ሚዲያ ላይ የማየው ነገር ምንድን ነው? የወንጌል አማኞች ላይ ቤተክርስቲያኒቷን በማያውቁ በደንብ በማይረዱ ሰዎች ምናምን በሷ ፊገር እንድትደረግ እየሆነ እያየን ያለ ይመስለኛል። ታያችሁ ማለት ነው። በትክክል ለክርስትናችን ሲሪየስ መሆን አለብን ብዬ አስባለሁ። ለመገዳደል ነው ለመገዳደል። አንዴ ሚዩት አድርጎዳል። እሺ ሚዩት ግበራል። እሺ ቴንክ ዩ ተባረክ። እሺ እና ሚዲያ ላይ ሆን ብለውም የሚሰራ ነው ለእኔ የሚመስለኝ ማለት ነው። ኦኬ የወንጌል አማኝ በዚህ ደረጃ ላይ እኔ መዋረድ አለበት ብዬ አላምንም። እንደዚህ መሆንም የለበትም። ኦኬ በቃ ስለ ቤተክርስቲያንህ የማታውቅ ምናምን ከሆንክ እኔ ወጣችሁ መናገር የለባችሁም። አሁን የምታወራውም ነገር ክርስትናን ሰው በዚህ ደረጃ ላይ አቅልሎት ጥምቀትንም በዚህ መልኩ እንዲረዳው ምናምን በብዙ ነገር ሰው ያፌዛል። ግን በክርስትናችን መፌዝ አለበት ብዬ በትክክል አላምንም። ዶክተር ልትሆን ትችላለህ፣ ምንም ጥያቄ የለውም። ግን የአንተ ዶክተርነት ክርስትና ህይወት ጋር ምንም የሚያገናኘው ነገር ግን የለውም እና ያላወቃችሁት ነገር ካለ ቁጭ ብላችሁ መማር ነው ያለባችሁ ከሚያውቅ ሰው እግር ስር። ጦርነት መገዳደል ሊወርድ ነው እንግዲህ ታወርደኝ ነው። አይ ነው የምታደርጉት ፋሽስት ስለሆነ ሚዩት አድርግ ወዳጅ። እሺ ጊዜ ስጠኝ ግን መጨረሻ ላይ ሚዩት አድርግ ወዳጅ። በእንደናንተ አይነቱ ኦኬ ሪፕሬዘንት መደረግ የለብን ወራጅ። በቃ ሃይማኖትን ሌላ ቦታ ላይ ሊሰራ ይችላል የተማርከው ነገር ምናምን ማለት ነው። ኦኬ
እዚህ ግን በጣም ብዙ ሰው ቁጭ ብሎ እየሰማ ያለው የምንወያየው ህይወት ያለበት ነገር ስለሆነ ማለት ነው። ህይወት ያለበት ነገር ስለሆነ ነው የምንማረው። ስለዚህ ሌላ ነገር ላይ ልታሾፍ ትችላለህ፣ ልትቀልድ ትችላለህ። ሌላ ነገር ላይ ምን ህይወት አለ በኢትዮጵያ ሃይማኖት ላይ? ምን አንተ ገዳይ ውረድ፣ ታች ተማር ልትነው ያንተን ቡልሺት ስቱፒዲቲ። እኔ እሺ በቃ አሁን ይሄ በትክክል የወንጌል አማኝ ነኝ ብሎ የወንጌል አማኝን ለማዋረድ ካልሆነ በስተቀር ገለጠ። አሁን ማንነቱ ገለጠ። ትክክለኛ ሃይማኖቱ ከየት እንደሆነ አሁን ተገለጠ። ለዚህ ነው ጴንጤ አልነበረም። ግን ቀጥልሽ ይሆናል ጥሩ ነው። አልነበረም ወንድምና እና ምንድነው እየተሰራ ያለው? ኦኬ የወንጌል አማኞች በእንደዚህ ደረጃ ላይ እንዲታወቁ ሆን ብለው የሚሰሩ ነው እኔ የሚመስለኝ ማለት ነው። ልክ ነው። ኦኬ በቃ ጴንጤ ነኝ ይላሉ። ለሚሰማ ሰው ወይ ጴንጤ እንደዚህ ነው እንዴ የሚል ኢሜጅ ለመፍጠር ማለት ነው። ራይት ብራዘር፣ እኛ አይደለንም እንደሱ አይደለንም። እኛ አናውቅም ማለት ጴንጤ ነኝ ያለ ሁሉ ጴንጤ አይደለም በትክክል ማለት ነው። ጴንጤ ማለት የትላንትና ህይወትም አይደለም ማለት ጴንጤነት ዛሬ ላይ የምትኖረው ለጌታ የምትታዘዘው ህይወት ነው አይደል እንዴ? ትላንትና ጴንጤ ነበርክ፣ ኦኬ ትላንትና ነበርኩኝ ስላልክ በትላንትና ህይወት የምትቀጥልበት ሃይማኖት አይደለም ከጌታ ዘንድ የተቀበል። ዛሬ ከጌታ ጋር የተጣበቀ ህይወት ከሌለ ጴንጤ አይደለም ብራዘር፣ አይደለም። በቃ ዛሬ ከጌታ ጋር ያለ ህይወት ትክክል ካልሆንክ አይደለም። ምክንያቱም ጴንጤነት ሃይማኖት አይደለም። ኦኬ ህይወት ነው በትክክል ማለት ነው። ከጌታ ጋራ ዛሬ ለጌታ እውነት ተገዝተ እየኖርክ በስርዓት በጽድቅ በቅድስና እየተመላለስክ የምትኖርበት ህይወት ነው። ይሄ ህይወት ነው እኛ የተቀበልነው አይደል? ያየነው ህይወት ይሄን ነው። ከአባቶች ያየነው ክርስትና ይሄንን ህይወት ነው። ከዚህ ውጪ ማለት ይሄ ጴንጤነት ደስ ስለሚል በጌታ መሆን ደስ ስለሚል አዎ በሃይማኖት ደረጃ አዎ ጴንጤ ነኝ፣ ግን እኮ ህይወቴ ግን ሌላ ነኝ ማለት አትችልም ብራዘር። ለእንደዚህ አይነት ክርስትና አይመችም። እኔ እንደዚህ አይነት ሰዎች ካላችሁ ሃይማኖት መቀየር ነው ያለባችሁ። ምክንያቱም ወዳጄ ህይወቱ ለብቻ ስሙ ለብቻ የሚካሄድበት ክርስትና ከጌታ ዘንድ አልተቀበልም። ስለዚህ ፖለቲካ ላይ የፈለከውን እያወራ እየተጨመላለክ ከዛም ጴንጤ ነኝ ማለት አትችልም ብራዘር። አሁን ዘመኑ የልዩነት ዘመን ነው መሆን ያለበት። ኦኬ በቃ እንደዚህ አይነት ክርስትና እኛ አናቅ። ከጌታ ዘንድም እንደዚህ አይነት የሆነ ነገር አልተቀበልም። እኛም እንደዚህ አይነት ህይወት እኔ ብኖር እንደዚህ አይነት ህይወት ልኖር አይገባልም። እኔ አይደለሁም ማለት ነው። እና የጌታን ስም እንደፈለጋችሁ እያሰደባችሁ ምናምን ጴንጤ ነኝ ማለት አቁሙ። ማለት በቃ ካልሆናችሁ አልሆናችሁ። ትላንትና ሆናችሁ ሊሆን ይችላል። ካልሆናችሁ ግን በቃ ዛሬ አይደላችሁ። ትላንትናና ዛሬ ልዩነት አለ። ኦኬ በቃ ሳታውቀው ከቤቱ ኮብልለሃል፣ ጠፍተሃል። አንተ ምንድን ነው የሚጠበቅብህ? ወደ ጉያው መመለስ ነው። አየህ ልጅ ነበርክ ትላንትና ልጅ ነበርኩኝ ያስኬዳል፣ እንቀበላለን። ዛሬ ግን ከቤቱ ጠፍተሃል። ቤት ውስጥ እያለ ኮብልለሃል ወይ ደግሞ እና ይሄንን ኢንቴንሽናሊ ነው የሚያደርጉት። እያየሁት ያለሁት ያን ነው። ለምሳሌ ወደ ቀደሙ ሐሳብ ልመለስ ወንድምነት። ይኸው እዛ ቤት የተሰበሰቡትን ልጆች ካያቸው ጴንጤው ኦርቶዶክሱ ኢንቴንሽናሊ አንድ ኮመን ያስማማቸው ጉዳይ ነበረ። ታስተዋል። አንዱ ተሳስቷል፣ ወንድምነት ኤርሚ ተሳስቷል ብሎ ያወራል። አንደኛው ደግሞ ኖ ኤርሚ በስተት ደረጃ ሳይሆን እንዲህ ማለት አልነበረበትም እያለ ያልጠቀስካቸውን ጥቅሶች ያወራሉ። ግን ሁለቱንም አንድ ነገር ያስማማቸው ጉዳይ አለ። ኦኬ አንተ ባልዋልክበት አውሎ ሰዎች የወንጌል ልባቸው እንዲዘጋ ማድረግ። ኦኬ ማድረግ ይሄ ነው የኔ የሚታየኝ ያለ። ምክንያቱም በእንደዚህ መልኩ ካልተራመዱ ካልሄዱ በስተቀር የሚድነውን ሰው ማስቆም አይችሉም። ሊያስቆሙ የሚመስላቸው በእንደዚህ አይነት ጉዳይ ነው። በእንደዚህ አይነት ጉዳይ ከሄዱ ከተንቀሳቀሱ ነው ወንጌልን ማስቆም የሚችሉ የሚመስላቸው። ኦኬ እኔ የሚታየኛው በደንብ መንገዳቸው ይሄ ነው። ሚዲያው ላይ ኦኬ ኢቭን የኛ የሚባሉም ሰዎች ማለት ነው አንዳንድ ሰዎች ሲሪየስሊ መታየት አለባቸው። ሆን ተብሎ ለምሳሌ የነቢያት ጸጋ እንዲጠላ እየተደረገ አይደል? ጸጋው እንደሌለ እንድናስብ እኮ እያደረጉን እኮ ነው።
ለምንድን ነው እሱ እንደዛ እያደረጉ ያሉት? ምን አይነት ሰው ነው የሚያመጡት ካል የነቢያት ጸጋ ጭራሽ የሌለባቸው ሰዎች እንኳን አይደለም ለአገልጋይነት እንደው ለዱርዬነት የማትመርጣቸውን ሰዎች እያቀረቡ ሁሉ ሰው እነሱን እያየ ይሄማ ጸጋው የለም ወደ ማለት እንድንሄድ እየተደረገ ነው ያለው። የሚታየኝ ነገር እሱ ነው። ኦኬ ጸጋውን ከሰዎቹ ጋር እንድናገናኝ ሰዎቹ የወደቀ ህይወት ስላላቸው ጸጋው የለም እንድንል አይነት ስሜት እንዲፈጠር ማለት ነው። እና ሆም ብለው እንደሆነ ነው እኔ የማስበው። እንደ ወንጌል አማኝ መንቃት አለብን። እኛን የማይወክሉን በትክክል ያልሆኑ ሰዎችን በስርዓት ምን ማድረግ አለብን? በትክክል እንቃወማለን ማለት ነው። ምክንያቱም የተቀበልነው ህይወት እንደዚህ አይደለም። እንደዚህ አይነት ሰዎች እኛን ሪፕሬዘንት እንደሚያደርጉ እንድናስብና ትክክል እንደሆኑ እንድንቀበል እንደረግ አይገባም በጭራሽ ማለት ነው። እና መሬት ላይ ያለውን በትክክል የእግዚአብሔርን ሐሳብ ሞግተው ማሸነፍ ስላልቻሉ ሊሄዱበት የሚችሉበት አርጊውመንት ይሄ ነው። የሚሄዱበት አርጊውመንት ምንድነው? እሱ ልክ በእንደዚህ ማለት ነው። እንትናን ያመጣና እንትና እኮ ጴንጤ ነው። ኦኬ የእሱ ህይወት ምን ይመስላል? እንደዚህ ነው። ሶ ሁሉም ጴንጤዎች እንደዚህ ናቸው የሚል ጀነራል የሆነ ኮንክሉዥን ማለት ነው። ከዛ ሰው በሚያየው ነገር ኦኬ ብሎ አሶሺየት ሲያደርግ በተሳሳተ መልኩ ጴንጤን ሪፕሬዘንት እንደሚያደርግ ይሄ ድሮም የለመዱት ነገር ነው አይደል? በድመት ስጋ ያቆርቡ ነበር ይሉ ነበረ። ተመሳሳይ ነው። ልጆቻቸውም አሁንም እያደረጉ ያሉት ወንድምነት እሱኑ ነው። ተመሳሳይ እኛ ባልዋልንበት ውለዋል እያሉ ወንጌል እንዳይሰማ እንቅፋት መፍጠር ነው። ጌታ በእውነት ይሄንን ነገር ይገለብጠዋል አምናለሁ። አይችሉም። ምክንያቱም ወንጌልን ለረጅም ዘመናት ባልሆነ መንገድ ነው እየተናገሩ ልብስ እየሰጡ ነው፣ ገንዘብ እየሰጡ ነው፣ ለሴት ብለው ነው ምናምን ብለው በጣም በብዙ መንገድ ወንጌልን ለማስቆም ታግለዋል። አዲስ አይደሉም። የአባታቸውን መንገድ ነው አሁንም እየደገሙ ያሉት። ወንጌል ቆሟል? አልቆመም። የባስ በተባለ ቁጥር እየበዛ እየሰፋ ወንጌል አሁንም እያበበ ነው ያለ እና በፍጹም ነው የማይችሉት። ግን ገና ያልበሰሉ በትክክል ያልጸኑ ምናምን ሰዎች እንዳይሰናከሉ ከማሰብ አንጻር ነው እንጂ ወንጌል በታሪክ በማንም ሊቆም አይችልም። የተጀመረው በእግዚአብሔር ጸጋ ነው፣ ደግሞ ይቀጥላል እና አውቀው የሚያደርጉት እንደሆነ ነው የሚሰማኝ። ይሄንን ለማለት ነው። ወንድምነት የምትጨምርበት ሀሳብ ካለ ጨምርበት። ጸጋ ይብዛላችሁ። ምንም በቃ በትክክል ነው። እኔም ቅድም የሳኩትኝ አንደኛ እንደምናውቀው እንደው የፈለገ ጴንጤ ቢደክም በማን ስም እንደተጠመቀ ያውቃል። የት ቤተክርስቲያን እንደተጠመቀ ያውቃል። ማን እንዳጠመቀ ያውቃል። በፓስተሮች እና በአገልጋዮች እንጂ በአንድ ፓስተር ወይ በአንድ አገልጋይ ወይ በሁለት አገልጋዮች እንጂ በኮሚቴ ብሎ የሚል የለም። እና ሰውየው በኋላ እኮ መናገር ስትጀምር ወንድምነት እውነተኛ ማንነቱን እኮ ገለጥከው። አየህ፣ እንደ ሎተሪ ትኬት ፋቅ ፋቅ ስታደርገው እንደዚህ አይነት ነገር የለም። ያንተ ፒኤችዲ ተምረህ ሊሆን ይችላል። በዚህ መንፈሳዊነትን አታውቅም ግን ምናምን ብለህ ስትለው ያው ሰድቦ የሄደውን ስድብ ታውቃለህ። ይሄ ደግሞ ከየትኛው ቤት እንደሆነ እናውቃለን ማለት ነው። እንደዚህ አይነት ስድብ እና የደከመ እንኳን ጴንጤ አይረሳም። ድራፍት እየጠጣ በዓለም ያለ ጫት እየቃመ እንኳን ቢሆን በህይወት ደክሞ እንኳን ያለ በማን ስም እንደተጠመቀ ማን እንዳጠመቀው አይረሳም ማለት ነው። እና እንዳልከው ነው። ግን ይሄ ፍሬ ማነው? ፍሬው ዮሐንስ ምትባል በጣም ደጋግመን የምትልከው በሰላም ነው ወዳጄ። ከገስት ላይ እኔ የማወርድ እሺ። ብዙዎቻችሁ ከገስት ላይ የወንጌል አማኞች ናቸው። እዚህ እንግዶች ስላሉ ለእነሱ ጊዜ ለመስጠት የምትልኩ ሰዎች አቁሙ እሺ። አሁን አንድ ማለት ነው የላካችሁት እዚህ ወገኖች። አንደኛ ቦታ የለም፣ ሁለተኛ በሀሳቡ ላይ ሊያወሩ ለሚችሉ ሰዎች ነው መስጠት። እኔ ወርዳለሁ፣ በቃ እኔ ወርዳለሁ። ችግር የለም፣ ቆይ ችግር የለም ቤቴ። እና ትክክል ነው ወንድምነት ያልከው ለማለት ፈልጌ ነው። ትክክል ነው ያልከው፣ ግን ልብ በሉ የእውነትን እውቀት ወይ ደግሞ የእውነትን መንገድ ኦርቶዶክስ ለዘመናት ዋሽታበታለች። ጴንጤነት ላይ ለዘመናት ነው የተዋሸው። እኔ እዛ ስቀድስ ጀምሮ
ሲዋሽባችሁ ነበር እኮ ጴንጤዎች፣ ወንድምነህ ቅድም እንዳልከው ማለት ነው። ኦኬ ሲዋሽ ነው የኖረው። አንዳንዶቻችንም የተዋሸውን ውሸት ነው እውነት ነው ብሎ የሚለውን ለማረጋገጥ ሄደን እኮ ነው መተን እናንተ ጋር የቀረኑ። ኢየሱስን ነግራችሁን ማለት ነው፣ መጽሐፍ ቅዱስን ነግራችሁን። አንዱ እኔ ነኝ። ኦኬ ቤት ዘግተው ዝሙት ይሰራሉ ብለው ነገሩኝ ካህናቱ። መጥቻየን በዚህ 27 ዓመት ውስጥ አዳራሽ ሲሰበሰቡ መብራት አጥፍተው ኢየሱስ ከኔና ካንቺ ይወለዳል እያሉ የሰውን ሴት ሁሉ እያማገጡና ልጆቻችሁን ያዙ ብለው እኮ በኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ እኮ ቆመው በየመድረኮቻቸው ሁሉ እኮ ጭምር ተሰብኳል። በንስሐ ልጆቻቸው በኩል ካህናት ሁሉ አውግዘዋል። እንደ ልጆቻችሁን ጠብቁ አደራ እየተባለ ማለት ነው። ኦኬ እና ይሄንን ታዲያ የእውነትን መንገድ ኦርቶዶክስ ስለዋሸች ታስቆመዋለች? አታስቆመውም። አላስቆመችውም። ጎንደር ሀገር ላይ እኮ ታሪክ የማይረሳው እኮ በድመት ስጋ ነው የሚያቆርቡት እኮ ብሎ የጠፋ ድመት ሁሉ መጥተው የሚፈልጉት ጴንጤ ጓሮ ነበር እኮ። ሻላ ሁሉ የበላውን ድመት መጥተው የሚፈልጉት እኛ ጋር ነበረ። አየህ እኔ አባቴ ገና ገጠር ጌታ እንደተቀበልኩ ስነግረው በድመት ስጋ ነው የምታቆርቡት አለኝ። እንደ አባዬ አልኩትኝ። አባዬ ነው የምለው አባቴ። እንደ አባዬ የምነካ እኔ የስላሴ ባሪያ እንዴት ነው በድመት ስጋ ከሚያቆርብ ሰው ጋር ሄጄ የምቀላቀለው አልኩት። ህሊና እኮ አለኝ አልኩትኝ። ኢትዮጵያ እኮ በቆዳ በቀንድ ከብት ከአፍሪካ 3ኛ እኮ ነበረች። የአሁኑን አላቅም። እኔ በተማርኩበት በደርግ 3ኛ ነበረች። ኦኬ እና እንደው ብናጣ ብራዘር አንተ ጨጓራ ቁርጥራጭ እናጣለን እንዴ? ቅንጥብጣቢ ስጋ ይታጣ እንዴ? ጣፊያ ለድመት የሚሰጥ ሳምባ ምናምን ነገር እናጣለን እንዴ? እንዴት በድመት ስጋ እናቆርባለን? የበሬ ሳምባና የበሬ ጣፊያ ብንበላ አይሻልም? ለድመት የሚሰጠውን በሱ ብናቆርብ አይሻልም? አየህ ሰው እንዲጠላ ለማድረግ ብለው ያዋሹት ውሸት ምድር እንደላልኩ። ለዚህ ነው ዛሬ ይኸው ትናንት ዋሹ የነበሩት ዛሬ በጳጳሳቱ ሁሉ ጭምር ሳይቀር 10 ሚሊዮን ምዕመን በባለፈው ዓመት አጣናሉ። የዛሬ 2 ዓመት ነው 3 ዓመት ላይ የግንቦት ርክበ ካህናት ስብሰባ ላይ ብፁዕነታቸው ብፁዕ አቡነ ማትያስ የት ሄደ? ወደ ሌላ ሃይማኖት ሄደ አሉ። እንዴ እናንተ የድመት ስጋ እያቆረቡ ነው ጴንጤዎች ጋር ትሄዱ እያሉ ስትሏቸው የጴንጤው እኮ አዳራሹ እኮ ሞልቶ ተትረፈረፈ። ወዳጄ በውሸት የምታስቆመው የለም። በውሸት ዋሽተ ትውልዱ ይሰማል። ትውልዱ ያለ አብሮ ነው የሚውለው። አንዶም አንዳንድ አጭበርባሪ ጴንጤ የተገኘ እንጂ እኮ በዛ እንጂ ያውቃሉ እኮ እንደማንዋሽ ያውቃሉ፣ እንደማናመነዝር ያውቃሉ፣ እንደማናጨስ ያውቃሉ፣ እንደማንቅም ያውቃሉ፣ እንደማንጠጣ ያውቃሉ፣ እንደማንሰርቅ ያውቃሉ። አሁን ግን መጣና አንዳንድ የደከመ ጴንጤ ይሰርቅ ጀመር፣ ያጨስ ጀመር፣ ይዋሽ ጀመር፣ ይሰርቅ ጀመር። በእነሱ ምክንያት ጴንጤነትን አትለኩም ወይ? ደግሞ በእውቀት መሞገስ ሲያቅታቸው እየሰበክን እዚሁ ሶሻል ሚዲያ ላይ ሰው ጌታን ሲቀበል ከዛ ምን አሉ? ጴንጤ ሳይሆኑ ጴንጤ ነን እያሉ አሁን ቅድም እንደገባው ሰውዬ ማለት ነው ወንድምነት እንደተናገርከው ራሱን ጴንጤ በማስመሰል ጠየቁት። ስለ ስላሴ አይደል ስላሴን ስንት ናቸው ብዬ ማለት ነው። በአካል ስንት ናቸው ብዬ ስለው ብዙ ናቸው 3 ናቸው አለ። መጨረሻ ላይ ከታይ ኮሜንትም እየተጻፈለት ስለነበር በባህሪስ የስለው 3 ናቸው አለ። አየህ እንደዚህ አይነት ጡዘታም ትምህርት እኛ የለንም ወንድሜ። ኦርቶዶክስም የላትም እኛም የለንም። እና ስምን ለማጠልሸት ብላችሁ የምትመጡበት መንገድ ራሳችሁን ነው የሚጎዳው እንጂ እኛን ቅንጣት አይጎዳንም። ጴንጤ ሲሰደብ ነው እንደውም ጴንጤ እየበዛ የሚሄደው እውነቱን ለመናገር። እንደውም አሁን እኔ ስድብ ቀንሰዋል ኦርቶዶክሳውያኑ ለምን እንደሆነ ባላቅም ማለት ነው። እኔ ግን ስድቡን ቢቀጥሉ ነው ጥሩ ብዬ የምለው፣ ስም ማጥፋት ቢቀጥሉ ነው ብዬ የምለው እና ሰው ይሰማል ያያል ያለ ማለት ነው። ወንድምነት ግን መንገዳቸውን በደንብ ገብተዋል። ኤርሚያስ ቤት አትግቡ ብለው ሲሉ እኮ የነበረ ቄስ ሁሉ ነው አሁን እንደነኛ አይነት ሰዎችን እየላኩ እንዲህ አይነት የብልግና ስድብ እንዲሳደብ የሚያደርጉት ማለት ነው። ሁሉንም ብዬ ባልልም ግን ይሄ ነው ለማለት ነው። እሺ ያዕቆብ ሰላም ነው። ገና ቅድም አንዳንድ ቁጥር ትጽፋለህ። ቅድም አስገብቼ ነበረ አትሰማም። አሁንም ማይክ እየከፈትክ አይደለም። ያዕቆብ እየሰማህ ነው። ማይክ ሚዩት ነው ምናልባት እያወራ ከሆነ ቤት። እሺ ችግር የለውም። እሺ ሞቆታል ፈጠነ ማለት ነው። በታች ይወረድ። ተኝቶም ሊሆን ይችላል እንቅልፉ ከመጣ ኤንዌይ
እሺ ቤቲ አትችልም። ኦኬ መልካም እህትየው ሰላም በይ። ከዛ ወንድምነት ቤካ ትችላላችሁ። እህትየው አለች አለሁኝ። ኤርሚዬ ሰላም ማለት ትችላለሽ። እሺ ሰላም የተወደዳችሁ ክርስቲያናት ወንድሞቼ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። እንግዲህ አሁን ላይ አብዛኞቹ እንግዲህ ኤርሚያ አንዳንዶቹ በራሳቸው በኦርቶዶክሳዊነታቸው የሚያፍሩ እየመሰለኝ ነውና መሸሸጊያቸው ጴንጤ ሆኗል። ሲናገሩ ገና ከአንደበታቸው ግን ማንነታቸው በደንብ ይታወቃል። የጴንጤ ባህሪና የኦርቶዶክስ ባህሪ በደንብ ይለያል በንግግር እና አሁን የገባው ሰውዬ በጣም ገና ከጅምሩ ነው ሲዘባርቅ የነበረው፣ ግን ማንነቱ በደንብ ስለተገለጠ በጣም ነው ደስ ያለኝ። ሪካርድም እያደረኩት ነበር። ሌሎቻችሁም እንደዚህ መያዛችሁ አይቀርም። በየትኛውም እስር ልትሸሸጉ ትችላላችሁ፣ ግን እናንተ በምትናገሩት ንግግር ደግሞ የጴንጤ ህብረተሰብ አይሰደብም። በጣም ጨዋ የሆኑ ስርዓት ያላቸው የእግዚአብሔርን ቃል የሚያውቁ አሉ። በየትኛውም ድክመት ውስጥ እንኳን ቢሆኑ እንደዚህ አጸያፍ ንግግር የሚናገር ጴንጤ የለም። በዚህ ምስክር ነኝ። ስለዚህ በራሳችሁ ማንነት ብትመጡ ይሻላል ብዬ አምናለሁ። የእግዚአብሔር ቃል ላይ ትኩረት ብታደርጉ፣ ቃሉን ብታነቡ በራሳችሁ አታፍሩም። በምንም አይነት መንገድ ልትመጡ ትችላላችሁ። የትኛው ነው የእኛን ቤተ እምነት አታሸማቅቁትም፣ የእኛን ህዝብ አታሸማቅቁትም። ጴንጤ ለክርስቶስ የተለየ የእግዚአብሔር ህዝብ ነው፣ ለዓለም የተለየ አይደለም። በተለያየ ድክመት ውስጥ እንኳን ቢሆኑ ያሉበት ድክመት እንደዚህ አይነት አጸያፍ ለሰውም ለምንም የማይመች ንግግር አይናገሩም እና ፎከስ አድርጎ ወደ ራሳችሁ ተመለሱ። ተባረኩ። ኤርሚዬ ጸጋ ይብዛላችሁ። ሰላም ልላችሁ ያክል ነው። ቀጥላለሁ በኋላ ላይ። ተባረክ እህትየው፣ ጸጋ ይብዛልሽ። አሜን። ቴንክ ዩ። እሺ ወንድምነት አለ ቤካ ወንድምነት አለው። ጸጋ ይብዛል አባባ። አሜን። እሺ ሁላችሁንም ሰላም ብያለሁ። አንሻዬ መርሲ እህትየው፣ ሰብልዬ፣ እንዲሁም ከስራ ያላችሁ ማህበረ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ቅድም ዳንሻዬ ባነሳው ሀሳብ ትንሽ ማለት እፈልጋለሁ። ስፔሻሊ ይህን የካዝማቲክን እንቅስቃሴ ለመምታት ለማዳከም ምናምን የሚሰሩ ሰዎች አሉ። የሆነ ሰው ተከትሎ የሆነውን ሰው ስም ይዘው በዛ ስም ምናምን የሚጠሩ ሰዎች ኢንቴንሽናሊ ይህንን እንቅስቃሴ ለመምታት በጸጋ ስጦታዎች ላይ በማላገጥ ያልተገባ ነገር በማድረግ ውስጥ ያሉ አሉ። እነሱንም ከግንዛቤ ውስጥ ማስገባት አለብን ብዬ እኔ አስባለሁ። ሌላው ነገር ደግሞ የቅድሙ ልጅ ከአሁን በፊት እኔም ቤት ገብቶ ያውቃል። በተለይ እኔ ሃይማኖቴን አልለየውኝም እኔ እንደዚህ ያልሆንኩኝ ምናምን የሚሉ ሰዎች ጭራሹኑ ልናስተናግዳቸው ይገባል ብዬ እኔ አላምንም። ኦኬ ማለት አንደኛውን ሳይድ ይዞ ካልመጣ በስተቀረ በምን አይነት ሀሳብ ነው የሚሞገተው፣ ከየትኛው ወገን ሆኖ ነው ጥያቄ የሚጠይቀው የሚለውን ነገር ራሱ በትክክለኛው ነገር ለማግኘት እንኳን አይመችም። ስለዚህ ሃይማኖት የለኝም እስካሁን አልወሰንኩኝም ምናምን የሚሉትን ሰዎች ጭራሽ ባናስተናግዳቸው። ፕላስ ደግሞ ለምሳሌ እኔ ወንጌል አማኝ ነኝ ብሎ ካለ አጥብቆ መጠየቅ አለበት ብዬ ነው ያስባለሁ። ልክ ድሮ እንደምናደርገው ከየት ነህ ማን ነው ፓስተሩ የሚለው ነገር በጣም 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 ነው አጥብቀን ልንጠይቅ የሚገባ። ስፔሻሊ ለምሳሌ ሐዋሳ ከሆነ አንድ ሰው ከሐዋሳ ከሆነ ሐዋሳ ያለ ሰው ስለሆነ ፓስተር ቢያነሳ ያንን ሰው በትክክል ስለሚያውቀው ማለት ትክክለኛውን እንትን ኢንፎርሜሽን ማግኘት ይችላል ማለት ነውና አሁን ላይ የጴንጤውን እንትን ለማበላሸት ወንጌላውያን አማኞችን ምናምን ይሄ እንትናቸውን ለገጽታቸው ለማበላሸት ሆን ተብሎ እየተሰራ እንደሆነ ስለሚታወቅ ከጥንቃቄ ይሸዋል ለማለት ፈልጌ ነው። ወንድሞቼ እናቶቼ፣ ግን አንድ ነገር እናስተውል። ሆን ብለው ይህንን እንቅስቃሴ ለመምታት በጣም ተደራጅቶ የሚሰሩ ሰዎች አሉ። ዳንሻ አንድ ቁጥር ጻፍክ? ቤካዬ ሰላም ብያለሁ ሁላችሁንም። እንዴት ናችሁ? አንድ ቪዲዮ ላይ አንተ ነህ
ላሳያችሁ ብቻ ስለፈለኩኝ ነው። እሰማለሁ። አሁንም እንትን አትሰማም ትልት እኮ አይታለሁ። እስቲ ሞክር እስቲ። እሺ የተደወለበት ነው መሰለኝ። ቀጥል በቃ ኢየሱስ እስኪመለስ። እሺ እቀጥላለሁ። እሺ ለማንኛውም ይህንን እንትን ላይክ የካላበት እንቅስቃሴን በትክክል ለማጥፋት ሆን ብለው ተደራጅተው የሚሰሩ የሚንቀሳቀሱ ሰዎች አሉ። ይሄ ነገር በጣም ከግንዛቤ ውስጥ መግባት አለበት ብዬ አምናለሁ። ሆን ብለው ማለት ነው። ስፔሻሊ የጸጋ ስጦታዎችን ከማንቋሸሽ እነኚህን ነገሮች ላይክ ሌላ ጭራቅ አድርጎ ከመሳል አንጻር አኳያ በጣም የሚሰሩ ሰዎች አሉ። አንዳንዶቻችሁም ቪዲዮ ተለጥፋላችሁ። ሳምበድ የሆነ ነገር አድርጎ ምናምን የመጣውን ሰው ሲጀመር ጤናማ እንኳን የህይወት ስርዓት የሌለው ሰው ከዚህ የዓለም ስርዓት ያልተፋታ ሰው ጤናማውን ክርስትና ማለት የጠራን ቅዱስ እንደሆነ በኑሯችን ሁሉ ቅዱሳን እንድንሆን የተጠራነውን የህይወት ስርዓት እንዳንከተል ከክፉ መርዝ እየዘረጩ በክፉ ትምህርታቸው ሰዎችን ዲሲቭ እያደረጉ የሚሉትን ሰዎች እነሱ አምጥተው ያሉትን ያደረጉትን ሰዎች ፎቶ እየለጠፋችሁ ምናምን ሁላ አይ ቲንክ ይህንን ነገር ለማበላሸት ሳታውቁ እየሰራችሁ አላችሁ። የኛ እምነትና አቋም ይታወቃል። ስፔሻሊ በሐሰተኛ ነቢያት የሚሆን በሐሰተኛ ሐዋርያት ጉዳይ ዛሬ የጀመረ ጉዳይ አይደለም። ሎንግ ታይም ነው። ግን የጸጋ ስጦታ አቁመዋል፣ አሁን ላይ የለም ሲዝ አድርጓል ብሎ የሚያምኑ ሰዎች እየመጡ በሚሰሩትን ኤኒ ካይንድ ኦፍ ፊድባክ ወይም ደግሞ ሪአክት ምንም ነገር ይሄ ያመጣችሁ እንትን የምትሉ ሰዎች አይ ዶንት ኖ እናንተ ላይ ራሱ ጥያቄ ፈጥሮብኛል። እናንተ ላይ ራሱ ማለት ነው። ሶ የምናደርገውንም ለጥፎን ቪዲዮ ቼክ እናድርግ፣ እንፈትሽ። የጸጋ ስጦታን ለመምታት ይህን ካሪዝማቲክ እንቅስቃሴዎችን ለማዳፈን ሆን ተብሎ እየተሰራ ነው። በተለይ ደብል ሴሽኒስቶች እምነት ተከታዮች በጣም እዚህ ላይ በሙሉ አቅማቸው እየሰሩ እንዳለ ይታወቅ። ሶ ፕሊዝ በተቻለ መጠን የምናደርገውን ነገር እናስተውል። እኔ ኤርሚዬ ህብረታችን ራሱ መለየት ያለብን ይመስለኛል። ህብረታችን ከማን ጋር ከነማን ጋር ነው ህብረት የምናደርገው? የሆነ ነገር ሁሉ ጊዜ ጨዋለሁ፣ በእርግጥ አይሰማም እንጂ ሁሉ ጊዜ ጨዋለሁ። አሁንም ህብረታችንን ከነማን ጋር ነው የሚለው ነገር በትክክል ተጣርቶ መታወቅ አለበት። በትክክል ማለት ነው። እና አሩ ነው እኔ ወንድሞቼ እንዴት እንደምታደርጉት ባይገባኝም አንዳንድ ልክ ያልሆነ ብቻ ነገሮች አሉ። እሱ ነገር አውርተን ማስተካከል ያለብን ይመስለኛል። አሁን ላይ ሁላችንም በጥንቃቄ በጥርጣሬ ነው ነገሮችን መመልከት አለብን ብዬ ነው ያስባለሁ። ዘመቻው ከባድ ነውና ፕሊዝ ቡርኬ ይቀጥል። አሁን ይሰማል ድምጼ በደንብ እንዴ? ወንድም ነን። ቴንክ ዩ ቤካ እንዴ። እኔ እኮ ድምፅህን ነው የቱ ጋር ነው? ከዳኒ ጋር ሆናችሁ ነው? አብረን ያለ ነው፣ አንድ ላይ ነው ያለ ነው። ተባረክ። እሺ አሜን። ተባረክ ኤርሜ። አንድ ቪዲዮ ማሳየት ስለፈለኩኝ ነው። አሁን እንደው እዚህ ሚዲያ ላይ ቪዲዮ እየቆራረጡ ስም ለማጥፋት ሲታገሉ ስላየሁኝ እንደው ሌሎች በልብ ቀናነት የምትሰሙ ሰዎች ለእናንተ ነው እንጂ ለእነሱ አይደለም። እኔ እውነት ለመናገር እነዚህ ጎባጣ አሽከሮች አሉ እዚህ እኛ ቤት ውስጥ ያሉ በዓለም ላሉ ሰዎች አሽከሩ ነው እየሰሩ ያሉ ለእነሱ አይደለም። እኔ አሁን እንደዚህ አይነት ነገር ምን እናሳየው? በቅንነት ለምትሰሙ ሰዎች፣ በቅንነት ወንጌሉን የምትደግፉ ሰዎች፣ ደግሞ ለመማር የምትመጡ ሰዎች ለእናንተ ሲባል ነው አሁን ይሄን ማድረገው እንጂ ለነዛ አይደለም። እውነት ለመናገር ቪዲዮ ለማሳየት ምናምን እንደዛ እንኳን አይመጥ ነው። ምክንያቱም በቀናነት አይደለም የሆነ ነገር እንኳን ሲያረጉ ማለት ነው። ይሄ ቪዲዮ ወይ ደግሞ ይሄ ላይቭ የተላለፈው ከአንድ ወር በፊት ነው። እንድታዩት ስለፈለኩኝ ብቻ ነው። የአምልኮ ቲዩብ ባለቤት ካለክ ይሄን ቪዲዮ እንዳታወርደው እሺ። ምክንያቱም ሰው ሀሳቡን እንዲሰማ ሙሉውን እንዲከታተል
ስለሚረዳ ይህን ቪዲዮ እንዳታወርደው። የተፖሰተው አንዴ በደንብ ላሳያችሁ። ብለርድ ነገር ነው። ያው ከአንድ ወር በፊት ነው። ዋመን ዜጎ ይላል። አምልኮ ቲዩብ ነው። ቀይ መስመር በደማቁ ተሰመረ የሚል ርዕስ አለው። ርዕሱ የ2 ሰዓት ቪዲዮ ነው። የ2 ሰዓት ቪዲዮ ነው። ለምሳሌ እኔ ከ36 ደቂቃ ጀምሮ ያለውን ላሰማችሁ። ኤርሚ ኢየሱስ ከዘላለም የአብ ልጅ አይደለም ብሎ አይደለም እየሞገተ ያለው። ነገር ግን ፍሪማን በሚል አካውንት የመጣው ወንድም ሶቨሪን የሚባለው ወንድም ማለት ነው። አካውንት ቀይሮ ነው የመጣው። ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው የሚል ሙግት ይዞ ነው የመጣው። በየትኛው ጥቅስ መሰረት ነው እንደዛ ብለህ ያመንከው የሚል ጥያቄ ነው ሲጠይቀው የነበረው። በምንድን ነው እሱን ያወቀው ካላችሁኝ፣ በትክክል ሲመልስ በትክክል ነህ እያለው ኤርሚ ይመልስለት ነበር። ላሳያችሁ፣ ለምሳሌ ማስረጃ እንዲሁም ማለት ነው። 36 ደቂቃ ከ45 ሰከንድ ላይ ነው ያደረኩት። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው እንደዚህ ብሎ ያለው ጌታ? ትንቢቱን የተናገረው ዳዊት ቢሆንም ትንቢት ተናገረ። ለማን ነው ይህን ቃል ያለው ጌታ? ለጌታ ለክርስቶስ ኢየሱስ ቅድም ባለው ኢየሱስ ክርስቶስ ከመላእክትስ እያለ እየጠየቀ ከሁለተኛ ሳሙኤል ጋር ኖ ቆይ ሳሙኤል ጋር ትሄድ። ቆይ ዕብራውያን ላይ ያለ ነው። ከመላእክትስ እያለ ስለ ልጁ ነው ትለኛለህ? ለማን ነው ታዲያ? እሺ ከመላእክት ልጄ ነው ብሎ የወለደው ማን ነው? እግዚአብሔር። ከመላእክት ባይለም እኮ ይኸው ከመላእክትስ ይላል። ከመላእክትስ አንተ ልጅ አድምጠኝ። ከመላእክትስ አሁን እንድታስተውሉ የፈለግኩት አሁን ይሄን ቪዲዮ ከ36 ደቂቃ ከ45 ሰከንድ ጀምሮ ያለውን ቆርጬ አሁን እስካሰማችሁ ቆርጬ ፖስት ባረገው ኤርሚ ከመላእክት ነው እግዚአብሔር ልጅ አለኝ እያለ ያለው የሚል መልእክት ይመስላል አይደል? እስኪ አሁን ደግሞ ስሙት። እንግዲህ አሁን 30 ሰከንድ ምናምን አልፎ ደግሞ ስሙት ምን እንደሚል ማለት ነው። አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ጥራልኝ። ከመላእክት የሚለው አሰቡ የተያዘ ስለሆነ ከፍ አድርገው ያው ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እያለ ነው እኮ። ከእነሱ አብዝቶ ይበልጣል አለ። ከመላእክት ልጄ ነህ ብሎ ያለው ማን ነው ነው የሚለው? ከመላእክት ልጄ ነህ አይደለም፣ እንደዛ አይደለም። መላእክት ሲሉና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ይጠቅሳል። ግን ከፍ ብለህ ቁጥር 4 ከመላእክት ይልቅ እጅግ የሚበልጥ ይላል። እሱ ነው የሚገልጸው። አንበበን እኮ መጣን ብራዘር፣ አንብቤ ቅድም ስለማን ነው ብዬ ስለ ኢየሱስ ነው አልከኝ። የሚበልጥን ስም ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል የተባለለት ማን ነው? ድጋሚ ልጠይቅህ። ይህን ቅድም ገለጸ ነው። ቅድም መልሰልኝ። እኔ ጥያቄ ሳይሆን ቁጥር 5 ላይ ስጠይቅህ አንተ ቁጥር 4 ላይ ወረዳ ክፍ ባልከኝ። ቅድም እኮ እንዳንመለስ ነው ቢያንስ ከዚህ ጋር ስለሚያያዝ የዕብራውያን መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ድረስ አንተ ጥቅሱንም አልነገርከኝም። እኔ ግን ጽፌዋለሁኝ ሲይዘው ክፍሉ የቱ ጋር እንዳለ ስለማውቀው። ኦኬ በዛ ክፍል ላይ የሚበልጥን ስም በወረሰ መጠን እንደዚሁ ከእነሱ አብዝቶ ይበልጣል የተባለለት አካል ማን ነው ብዬ ስለ ማን ነው ያልከኝ? ኢየሱስ ነው አልከኝ አይደል? አልተሳሳትክም። ኦኬ ቴንክ ዩ። አልተሳሳትክም። አያችሁ አይደል? እዚህ ክፍል ላይ የነበረው ሙግት ምንድን ነው? ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው ብሎ ያምናል ይሄ ልጅ እና የትኛውን ጥቅስ መሰረት አድርገ ነው ብሎ ቻሌንጅ ነው ሲያደርገው የነበረው እንጂ እኔ ከዘላለም ኢየሱስ የአብ ልጅ አይደለም ብሎ አይደለም ኤርሚ ሲናገር የነበረው እዚህ ክፍል ላይ። እነዚህ ሰዎች ግን አላማቸው ምን እንደሆነ በጣም ግልጽ ስለሆነ ቪዲዮ ይቆራርጡና እሺ በቃ አልናገረው። ቅድም እንዳልኩት እነዛ በጨለማ ያሉ ሰዎች ናቸው። ችግር የለውም ምንም ቢሉ ምንም አይመስለኝም። በጨለማ ያለ ሰው ወንጌል እንዳይሰራ እንቅፋት ያበጃል። እኛ ቤት ግን ያሉ አሉ። በቃ ልክ እንደዚህ የጨለማ አሽከር ሁነው የጎባጣ አሽከር ሁነው ተላላኪ ሁነው የሚሰሩ ማለት ነው የሚሰሩ። አሁን እንግዲህ ይሄ የ2 ሰዓት ቪዲዮ ነው፣ ገብታችሁ መስማት ትችላላችሁ። የተቆረጠውን ሳይሆን ሙሉ ሐሳቡን ልጁ
ጌታ ክርስቶስ ኢየሱስ ከዘላለም የአብ ልጅ ነው ብለህ ያመንከው በየትኛው ጥቅስ መሰረት ነው ብሎ ጥቅሶቹ ላይ ነበር ቻሌንጅ ሲያደርገው የነበረው እንጂ እኔ እንደዛ ብዬ አላምንም ብሎ እየተናገረ አይደለም በዚህ ቪዲዮ ላይ ማለት ነው። እና ስሙት። አሁን ትንሽ አሳልፌ 2 ደቂቃ ባሰማችሁ ራሱ ሲናገር ሰሙታላችሁ። ኤርሚ አዎ ስለ ኢየሱስ ነው የሚናገረው አልተሳሳትክም ሲለው ማለት ነው። እና ይሄን ላሳያችሁ ስለፈለግኩ ነው። ይኸው አሰማው ቆይ ትንሽ 1-2 ደቂቃ አሰማው። ኢቭን ቀደምና ክሊለና ልደተ ቃል ሲቧጭሩበት የነበረው ማለት ነው። እዛው ጋር እንኳን የተቆረጠውን ቪዲዮ እንኳን ቢሰሙት ኢየሱስ ቅድመ ዓለም የእግዚአብሔር አብ የባህሪ ልጁ መሆኑን እሱ ቅድመ ዓለም ከአብ በተወለደበት አወላለድ ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ያለው ከቶ ለማን ነው ብሎ የሚለው ቅድም እኮ ሁለት አይነት ቃላት እኮ ተናገረ መጣና አንዴ ለኢየሱስ ነው አለ፣ አንዴ ለመላእክት ነው አለ። ከመላእክትስ ብሎ የሚለው ለመላእክት የሚል የለም አለ። ሰውየው የመጣው በመጀመሪያ ሂድና ኤርሚያስን ፈትነው ብለው ነው ሊፈትነኝ የመጣውን ሰውዬ ግን እኔ እግዚአብሔር ምስክር ነው ስለተረዳሁትኝ ራሱን ለምን ሰውየውን አልጠይቅም አልኩኝ። ስለዚህ ፈታኙን ፈተንኩት ማለት ነው። ስፈትነው ዕብራውያን መልክ መጽሐፍ ምዕራፍ 1 ከቁጥር 5 ላይ ማኖ አስነካሁት። ቆንጅዬ ማኖ ማለት ነው። ሲዘባርቅ አገኘሁት። ዕብራውያን መልእክት መጽሐፍ ምዕራፍ 1 ቁጥር 5 ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጃለሁ ብሎ ያለው ከቶ ለማን ነው ይላል። ለኢየሱስ ብለህ ካልክ ገደል ገባህ። ለኢየሱስማ እንደ ልጄ ነህ ብሎት የለ እንዴ? ልጄ ነህ እኮ ብሎታል። ቀደም እነ ወዘልፈኒ እነ ልደተ ቃልና እና አክሊላ ሁሉ ጭምር ሳይቀር ሲቀጥፎ የነበረበት አንዱ ይሄ ነው ማለት ነው። ያው ዕብራውያን መልእክት መጽሐፍ አንድ የትልቁ ላይ ለወንድሞች ናቶች ኦኬ ወንድምነት አንዴ ቆይ ትልቁ ላይ ነው። ይሄ ሰኔ ጎልጎታ አንባቢ በምን ያውቀዋል ብለህ ነው ወንድም ማለት ሳሊ ለነ ቅድስት እያለ ይወጣ እንጂ እሱ ምን ያውቃል ነገሩ። አንዳንዴም እኮ ያለ ስጦታቸው ከብተው ሲዘባርቁ ማለት እሺ እንደዚህ ላድርገው ያለ ኦኬ። የወንጌል አማኞችም ሌሎቻችሁ ለምሰሙ ማለት ነው ይሄን ክፍል እዚህ ጋር ስታነቡ ማለት ነው ይሄን ክፍል ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞስ እኔ አባት ሆነዋለሁ እሱ ልጅ ይሆነኛል ያለው ከቶ ለማን ነው ይላል። መልሱ ለማንም አላለም ነው። አለቅ ለኢየሱስ ነው ብለህ ካልክ ገደል ትገባለህ። ኢየሱስን አይደለም እየጠየቀ ያለው ከመላእክትስ ነው እያለ ያለው። ክፍሉ ስለ ጌታ ስለ ኢየሱስ ክርስቶስ እየተናገረ ቢሆንም ቅሉ ከምዕራፍ 1 ቁጥር 1 ጀምሮ ማለት ነው። ኦኬ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይሄ ነው አየህ፣ የአብ የባህሪ ልጁ ማለት ነው። ቅድመ ዓለም የተወለደው ኦኬ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ማለት ከአብ ጋር እኩል የመለኮት ስልጣን ያለው መሆኑ ማለት ነው። ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ካለ በኋላ ከመላእክት ይልቅ እጅግ የሚበልጥን ስምን በወረሰ መጠን እንዲሁ ከነሱ አብዝቶ ይበልጣል የተባለው ማን ነው? ኢየሱስ ነው ማለት ነው። እስካሁን ድረስ እየተወራ ያለው ስለ ኢየሱስ ነው። ቁጥር 5 ላይ ስለ ኢየሱስ እያወራ የዕብራውያን መልእክት ጸሐፊ ጥያቄ ይጠይቃል ማለት ነው። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጃለሁ። ልክ ይሄ ክፍል መዝሙረ ዳዊት ላይ ያለ መዝሙር 2 ላይ ወይ ደግሞ ከአጥቢያ ኮከብ አስቀድሞ ከወደ ወለድኩ አዶኒ ለአዶናይ ብሎ የሚልበት የመዝሙር 109 110 ቁጥር 4 ላይ ያለው ማለት ነው። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባቱ ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማንም አላለም። ከመላእክትስ ነው ያለው። ለማንም አልወጣውም። ለኢየሱስማ አባቱ ሆነዋለሁ አላለም። አባቱ ነው እንዴ። ለኢየሱስማ ዛሬ ወልጄሃለሁ ብሎ አላለውም አይባልም። ወልዶታል። ኦልሬዲ ቅድመ ዓለም ከአብ ተወልደዋል። ሰኔ ጎልጎታ አንባቢ ሁሉ መጥቶ እኔ ላይ ሊያቀረሽ ይፈልጋል እንዴ? ያውም ክርስቶሎጂ
ታዲያ መልሱም እንደው መሆን ያለበት ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ከቶ ለማን ነው? ለማንም አላለም ነው። ከልጁ በቀር እግዚአብሔር ማንንም አላለም። ፋክት። ስለዚህ ያ ልጁ በኩር ስለሆነ ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለሱ ይስገዱ ይላል። አዎ አለቀ። ቁጥር 5 ከመላእክትስ እያለ ከመላእክት የሚል የለም አለ እና ምን አሉ? ኤርምያስ ኢየሱስ ከዘላለም አብ አልወለደውም ብሎ አለ አላልኩም። ማጠፊያው ሲቸግርህ ደብተራ ውላጅ ሁሉ ስታቀረሹ ነበረ። ቅድም ውሸት ማለት ነው አላልኩም፣ ልልም አልችልም። እንዲህ አይነት ድፍረት አይወጣኝም። ቢወጣኝ እንኳን ራሱ ዳጸ ልሳን ከሆነ ሰምቼ እታረም ነበር ማለት ነው። ግን የሚለውን ያቁራጩ ቪዲዮ ቀደም እሽኮሎሌ ሲሉ የነበሩበትን አንዴ እንስማው። እዛው ጋር ራሱ እንኳን እንዴት እንደተናገርኩ እግዚአብሔር አብ ከዘላለም እንደወለደው የሚናገርበት ክፍል ላይ ቀደም ወንድምነት ያልከው ነገር ነው። እሱ ነው አሁን የሚገባኝ ማለት ነው። ኦኬ የታለ እሺ ይሄ ነው ስሙት። የመጽሐፍ ቅዱስ ክፍል ስጠኝ ከሌለ ሰውየው ተልኮ ነው የመጣው። ተልኮን ግን አልተሳካለትም። ምክንያቱም ነቃሁበትና ሊመረምር ነበር የመጣው። ይሰጠኛል ወይንስ እሰጣል? ቀደም እዛ አንተን ስድብ አልሰማማ። ቁጭ ብዬ አንተን ስድብ አልሰማም። ጎ ቀደም አንተ ስትዋሻ ነበረ እንዴ? ማንንም አላለም ነው። ከመላእክት አንድንም አላለም። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ሲጠይቅህ እዚህ ጋር ማንንም አላለም ነው እንጂ ማለት ያለብህ ለኢየሱስ ነው ብለህ ካልክማ እንዴ ኢየሱስ አባቱ አይደለም እንዴ? እግዚአብሔር አብ የባህሪ አባቱ አይደለም እንዴ? ነው። ልጁስ ተብሎ አልተጠራም እንዴ? ነው። ከመላእክትስ እያለ ብራዘር ወንድም ነበርክዬ ከመላእክት እያለ ጥያቄ ምልክት ይሁን እንጂ ወንድሞቼ፣ ጥያቄ ከመላእክት አንዱንም ዛሬ ወልጄሃለሁ ደግሞም አባት ሆነዋለሁ ደግሞም እሱ ልጅ ይሆነኛል ብሎ ያለው ለማን ነው ይላል? ለማንም አላለም ነው። በቃ አለቀ። በኩሩስ ኢየሱስ ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለሱ ይስገዱ ነው ያለው። ስለዚህ ቁጥር 5 ላይ ያለው ጥያቄው ከመላእክት አንተ ልጄ ነህ ብሎ ያለው ለማን ነው? ለማንም አላለም። ቴንኪው። ቀደም ሲዋሽብኝ ነበረ ያኛው ቁጭ ብሎ ማለት ነው።